በአሁኑ ሰዓት የአዲስ አበባ ታክሲ ከተማ ሊወጣ ነው ሊጨፈለቁ ነው የሚሉ ጭምጭምታዎች እንሰማለን። ሲጀምር ዜናው ልክ አይደለም። ከለውጡ ጋር እየሄዳችሁ ነው ከተማው መቀየር ጋር የ200 ሺህ ብር መኪና እየነዳ ከገጨኸኝ 300 ብር ትከፍላለህ የሚል ዘንባባ ፊት ተቆሞ አንተ ባሮጌ መኪና ላይን የማይስብ ስትጠቀምበት የማይጠቅም ደስ የማይል መኪና ይዘህ እዚህ ውብ ከተማ ላይ ማሽከርከር አሁን ተገቢ ነው ብለን እኛም አናምንም። በሹፍርና ሙያ ህይወትን መቀየር ላይፍን ማሻሻል ይቻላል። ደሬ የኔ ስራ በጊዜው የተሰጠኝ ይሄ ነው ብለህ ስራህን አክብረህ እስከሰራህ ድረስ ምንም የማይቀይር ነገር የለም። በመኪና አደጋ እኮ ሰው ሞቶ ሬሳው እኮ የሚሄደው መልሶ በመኪና ነው። ህይወትን ሰጥተህ የምትሄደውን አሽከርካሪ እየናክ የምትኖረው ኑሮ የለም። መንግስት ራሱን ይፈትሽ የሚል ሀሳብ ነው ያስቀመጡት። ምክንያቱም በቃ ተለወጡ ሲባሉ እሺ ብለዋል፣ ክፈሉ የተባሉትን ከፍለዋል። ግን መኪናው የለም ወይ ብራችንን ይመልስ አለበለዚያ ደግሞ መኪኖቹን ይስጠን። 4 ዓመት አለ። ሰው ካልተለወጠ ሺ ጊዜ ብስክሌት መንገድ አትክልት መንገድ ምናምን ብታረግለት ሊነቃ አይችልም። ዘንባባ የተኛም ሰው እኮ አለ እዛ ጋር ብዙ እኮ ጎዳና ተዳዳሪዎች በመኪና አደጋ አልቀዋል እኮ ጠያቂ ስለሌለ እኮ ነው። ከኮተቤ ተነስቼ 16 ሰው 15 ይመስለኛል ትርፍ ሰው ይዣለሁ። መብራት ይዞኛል፣ መብራቱን ጣስኩት። ቁም ሲለኝ በእጁም እሱን ጥሹ ሄድኩኝ። ስለዚህ አንተ ገዳይ አልመጣም እንጂ መብራት ጥሰህ ስትሄድ ሟች ነህ። በሀገራችን ደግሞ ባህል ሬሳ አይከሰስም ይሻለኝ። ውድ ተመልካቾቻችን ይህ ኔትወርክ ፖድካስት ነው። ይህንን የኔትወርክ ፖድካስት ቻናላችንን ሰብስክራይብ በማድረግ ሀሳብ በመስጠት አስተያየት በመስጠት ላይክ በማድረግም ጭምር አጋርነታችሁን ስለገለጻችሁልን እጅግ አድርገን እናመሰግናለን። ከዚህ ቀደም የተላለፉትን ቪዲዮዎች ተመልክታችሁ ሀሳባችሁን ስለሰጣችሁን አሁንም በድጋሚ በኔትወርክ ፖድካስት ስም እጅግ አድርጌ አመሰግናለሁ። የዛሬው እንግዳችን ደረጀ በየነ ነው። ጉዳያችን ደግሞ በአጠቃላይ በሹፍርና ሙያና በአዲስ አበባ ታክሲ እንቅስቃሴ ዙሪያ የምናወጋው ጉዳዮች ይኖራሉ። ቆይታችሁ ከኛ ጋር እንዲሆን በድጋሚ ጋብዛለሁ። ደሬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አየው ስቱዲያችን? በጣም ያምራል፣ ደስ ይላል። ከዚህ ቀደም የምንተዋወቀው በሬዲዮ ነው። አዎ በሬዲዮ ላይ ነበር። ያው በሬዲዮም ቢሆን እኮ በሹፌሮች ህይወት ዙሪያ ስለ ሹፍርና ሙያ በማውራት ነበረ። የሹፌሮች ወግ የሚል ነው እንደውም አርስቱ ራሱ በቀጥታ ለሌላም ወሬ የሚጋብዝ አልነበረም። ከዛ ያስወጣው የሹፌሮች ወግ ነው የሚለው። ያው ረጅም ጊዜ ለብዙ ነገሮች ማስተማሪያ አድርገነው ነበር። አንዱም ለተመልካቾቻችን ግልጽ ለማድረግ ዛሬ አንተን የጋበዝንበት ዋናው ምክንያት እንግዲህ አዲስ አበባ ታክሲ ከዚህ ቀደም ብዙ ታሪክ አለው ከአዲስ አበባ ከተማ ነዋሪዎች ጋር እንደ አምቡላንስን በማገልገል የቸኮለን በማድረስ በተለያየ መንገድ እንግዲህ ውሃ አጣጭም ያገኙ አሉ በታክሲ በአዲስ አበባ ታክሲ እና የአዲስ አበባ ታክሲ ከተማ ሊወጣ ነው ሊጨፈለቁ ነው የሚሉ ጭምጭምታዎች እንሰማለን። በአሁኑ ሰዓት የአዲስ አበባ ታክሲ እጣ ፈንታ ምን ላይ ነው ያለው? መጀመሪያ ያው በሁለት ነገር አመስግኜ ልጀምር። ምክንያቱም ያው ታክሲዎቹም አሁን ስላሉ ለመውጣትኛም ቶሎ የወሬ መጀመሪያ ባናደርጋቸው። ስለዚህ አመስግኜ ልጀምር። ምክንያቱም የሹፍርና ህይወት በአንድም በሌላም የጥላችንን ያህል አብሩን ተቆራኝቶ የሚኖር ነገር ነውና ይሄንን ጉዳያችን ነው በሚል አሁን ብቻም ሳይሆን በፊትም ይሄን ፕሮግራም እያቀረብ ህብረተሰቡን ስታስተምር በመቆየት በጣም ላመሰግን እወዳለሁ። አሁን ደግሞ ቀጥታ ወደዚህ ስትመጣም ደግሞ ብዙ ጊዜ ያው ምን አይነት ሰዎች እዚህ ጋር እንደሚቀርቡ እናውቃለን። አገልግሎት የሚሰጠው ሳይሆን አብዛኛው ያው ከተለያየ ነገር ጋር ያለ ነው በእንዲህ ጉዳይ የምናውቀውና እስኪ እናንተም በዚህ ጉዳይ ላይ ሀሳባችሁ ምንድነው እንወያይ በማለት ስለጋበዝከኝ ዛሬም እጅግ በጣም ነው የማመሰግነው። ስራዬ ነው። ወደ ቀጥታ ወደ ጉዳዩ ሲገባ ዜናው አግባብ ያልሆነ ዜና ነው። ምክንያቱም ትራንስፖርት ቢሮም በቀጥታ በዚህ ደረጃ አልዘገበውም። ግን አንዳንድ ጊዜ ያው የራሳቸውን የሚዲያ ሽፋን ለማግኘት የሚጥሩ ሰዎች ናቸው ነገሩን በከተማ ውስጥ የሞሉት። ይረብሻል፣ በጣም ነው የሚረብሸው። ምክንያቱም የሚያገለግሉትን ሰዎች እነሱ ጋር ያለውን ስሜት ነገረኝ ካልከኝ ስልካችን ማለት ትላንትና ወይ ከትላንት ወዲያ ነው ትንሽ ረፍት ያገኘው። በአንድ ጊዜ ጠራርገው የሚያስወጧቸው አይነት ስሜት ተሰምቷቸው በቃ ምንድነው ጉዱ እስኪባል ድረስ ማለት ነው። ጭራሽ ቪዲዮ ሳይቀር እየቀረጹ የራሳቸውን ፎቶዎች እንትን እየሰሩ በቃ ቻው ዋይ የተለያየን አይነት ዜማ ሁላ እየተለቀቀ ትንሽ ደስ የማይል በተለይ በቅንነት ለሚያገለግለው ታክሲ አሽከርካሪ የመርዶ ያህል ሆኖ ነው የከረመው። ነገር ግን ያው የትራንስፖርት ሚኒስትሩ ከ4 ቀን አካባቢ ይመስለኛል ሰብስበው በቃ ዜናው ልክ እንዳልሆነ፣ ነገር ግን ከከተማዋ መለውጥ ጋር እናንተ መለውጥ አለባችሁ፣ ይሄን የቤት ስራ ያድርጉ፣ በአንድ ጊዜ ግን ተነስታችሁ ውጡ ብሎ ዜና የለቀቀ የለም።
እናንተም ወሬ ከሚያራግብ ጋር አብራችሁ አታራጉት በሚል እንደ አባትም እንግዲህ ያው እንደ ዘርፉ እንደሚመለከተውም ሰው መክረው ይላኩና ሲጀመር ዜናው ልክ አይደለም ትወጣላችሁ ሳይሆን ራሳችሁን ቀይሩ በሚል እንዲስተካከል። እንግዲህ ራስን መቀየር ማለት አንተም የአዲስ አበባ ታክሲ ማህበር እስከ ፕሬዚዳንትነት ድረስ ያገለገልክ ነው ያለው። ከዛ ቀደም ብሎ ከሹፍርናም እንግዲህ ተራ ላይም ያሉትን ነገሮች ታውቃለህ፣ ህይወታቸውን በደንብ ትረዳለህ ብዬ አስባለሁና ተቀይሮ ሲባል ምን ማለት ነው? ከተማዋም በእርግጥ እየተቀየረች ነው። አንዳንዴም እዚህ ቦሌ ሮድ ላይ አልመለከትም ሰማያዊ በነጭ ታክሲ አልመለከትም። ኤሌክትሪክ አውቶቡሶችና ኤሌክትሪክ መኪኖቹና ትንሽ ደረጃቸው ከፍ ያሉትን ነው መመለከተው። ከለውጡ ጋር እየሄዳችሁ ነው? ከከተማዋ መቀየር ጋር አንድ ስሜት ላጋራ። መጀመሪያ ለምሳሌ አንድ ቆንጆ ሰርግ ደግሰህ በጣም ደስ የሚል ሰርግ ደግሰህ እዛ ቦታ ላይ የምጠራቸው ሰዎች ያቅማቸውን ያህል ንጹህ ልብስ ለብሰው ነው የሚመጡት። ያቅማቸውን ያህል የአዲስነት ጉዳይ አይደለም። ያቅማቸውን ያህል ያላቸው ንጹህ አድርገው ነው ለብሰው የሚገቡት። የዛኔ አይነት ቆሻሻ ልብስ ለብሶ የሚገባ ሰው የሚሰማውን አይነት ስሜት እኛም ይሰማናል በአሁን ሰዓት። ምክንያቱም የ200 ሺህ ብር መኪና እየነዳ ከገጨኸኝ 300 ብር ትከፍላለህ የሚል ዘንባባ ፊት ቆሞ አንተ ባሮጌ መኪና ላይን የማይስብ ስትጠቀምበት የማይጠቅም ደስ የማይል መኪና ይዘህ እዚህ ውብ ከተማ ላይ ማሽከርከር አሁን ተገቢ ነው ብለን እኛም አናምንም። በቃ መቀየር አለባችሁ ሲባል ሰዎቹን አይደለም ተሽከርካሪዎቹ ዘመናትን በጣም ይፈጁ ናቸው። ከ1983 ዓመተ ምህረት ጀምሮ የተመረቱ መኪኖች አሁን አሉ አገልግሎት ላይ ያሉ በተለያየ ሞዴል ያሉ። ስለዚህ የአካባቢ ብክለትን ብናስብ፣ ውበትን ብናስብ፣ ለህብረተሰቡ ጤናማ የሆነ አገልግሎት ይሰጣሉ ብለን ብናስብ እነዚህ ተሽከርካሪዎች በቃችሁ ተብሎ ሲጀመር ያው አብዛኛው ስፔር ፓርት አይደለም። አሁን አንዱ መኪና አንዱን እየበላ ነው እየኖረ ያለው እንጂ ገበያ ላይ ያላቸው ስፔር አሉ እቃው ግን ጀስት አሁን ካለው የሥራ እንትን አንፃር ከስፔር ፓርት ሄዶ ኦሪጂናል እቃ ገጥሞ የሚጠቀመው ይሄን ያህል አይደለም። ምክንያቱም ዞናዊ ስምሪት ሲጀመር ወደ 15000 አካባቢ የሚሆን ታክሲ ነው አዲስ አበባ ከተማ ይዛ ሰማያዊ በነጭ ዞናዊ ስምሪትን ተግባራዊ ያደረገችው። በ5 ዞን በ13 ታክሲ ማህበራት ተከፋፍሎ እያንዳንዱ ማህበር ላይ 700 800 መኪኖች ነበሩ። አሁን ላይ ወደ 4500 አካባቢ ይመስለኛል። እንግዲህ አሁን አዲስ አበባ ከተማ እየቀነሰ ነው ይገልጸዋል ይሄንን። ምክንያቱም ከ15000 4500 ካለ ጀስት እየጠፉ ናቸው ማለት ይቀላል። እየተበላሉ ነው ማለት ታዲያ አንዱ መኪና ለምሳሌ ሶማሌ ተራ ይሸጥና የተወሰነች የተሻለችዋን እቃ አንዱ መኪና እየገጠመው በዛ ደረጃ ነው አብዛኛው እየኖረ ያለው። ስለዚህ ከ15000 ወደዚህ ሲወርድ ያለ ምክንያት አይደለም። በአሁን ሰዓት ከኛ ይልቅ የሰማይ በነጭ ያለው መኪና ይልቅ ድጋፍ ሰጪ ኮርስ ውስጡ ይበልጣል ከክልል የመጣው። እነሱ ቁጥራቸው ወደ 10 ምናምን ሺህ ደርሷል በአሁን ሰዓት። እና ተለወጡ ሲባል በቃ እነዚህ መኪናዎች አሁን ለአገልግሎት ብቁ አይደሉም፣ እናንተ ግን ለከተማ ዋጋ የከፈላችሁ ናችሁ። እችን ከተማ ስናሱባት መንገዱ ሲሰራ እናንተ በየኮብልስቶኑ እየሄዳችሁ ዋጋ ከፍላችኋል። ስለዚህ ተለወጡ ማለት መንግስት የባንክ ብድር አመቻቻለሁ የሚል ፕሮሚስ ነው እንግዲህ በቀደም የነበረን። ስለዚህ አሮጌ መኪኖቻችሁ በአዲስ ይተኩ፣ ህብረተሰቡም የተሻለ አገልግሎት ያገኝ፣ እናንተም ከምትሰሩበት ይልቅ የምትሰሩበት ቀን እየበለጠ ነው መኪኖቻችሁ እና ከዚህ አይነት ነገር ውጡ የሚል መልእክት ነው ትራንስፖርት ሊያስተላልፍ የፈለገው። ግን ነገሩ ተገልብጦ ያው የአዲስ አበባ ኮድ አንድ ተሽከርካሪዎቿን አዲስ አበባ ልታሰናብት ነው በሚል መኪኖች ተሰልፈው ከከተማ ሲወጡ የሚያሳይ ምስል ምናምን ሁላ የተለቀቀ ያው ህዝቡን እየረብሹት ነው ያለው። ተለወጡ ማለት አዲስ መኪና ቀይሩ፣ የባንክ ብድር ይመቻቻል፣ ቀረጥ ነጻ ተፈቅደዋል። በተቻላችሁ አቅም ከቤንዚን መኪና ወደ ኤሌክትሪክ መኪና መግባት አለባችሁ። ኢትዮጵያ የምታመርተው በአሁኑ ሰዓት ኤሌክትሪክን እንጂ ነዳጅን አይደለም የሚል ነው ትልቁ ሐሳቢ። የሚገርም ነው እንዳልከው። እኔም የሰማሁት ሊጨፈለቁ ነው እንዳልከው ከከተማ ሊወጡ ነው የሚል ጉዳይ ነው የነበረው። እንግዲህ ወደ ኤሌክትሪክም ቢቀየሩ የተሻለ ሞዴል ያላቸውም ተሽከርካሪዎች አዲስ አበባ መንገድ ላይም ለማየት እንደ ባለ ንብረቶች ማህበርም እንደ አዲስ አበባ ታክሲ አሽከርካሪዎች ህብረትም ምን ያህል ዝግጁ ናቸው? እንግዲህ አብዛኛው 13 ማለት ነው ፋይናንሻሊ 13 ማህበራት ናቸው ያሉት። ዛሬ አይደለም ገና ዞናዊ ስምሪት ሲጀመር ጀምሮ ነው ወደ ማስ ትራንስፖርትና ወደ ሜትር ታክሲ እንደምንገባ ተነግሮን ስራ ይሄ ዞናዊ ስምሪት የተጀመረው። ግን ትልቁ ነገር ምንድነው አሁን ረጅም ጊዜ ያገለገሉ ተሽከርካሪዎች ይሄን ያህል ሀብት ያከማቸ በአንድ ጊዜ ይሄን ያህል ብር አንጣ ብትለው የሚያመጣ አሽከርካሪ ወይ ደግሞ ባለንብረት የለም።
መንግስት ነው ኃላፊነቱን ወስዶ አሁን በቃ እናንተ አደረጃጃችሁን አስተካክሉ ነው። መስተካከል በማህበር ደረጃ ሊሆን አይችልም። አሁን አይታ ከሆነ ለምሳሌ ኔጋ ወደ 350 አክቲቭሊ የሚሰሩ መኪኖች አሉ። ግን የ350 ናቸው እነዚህ ሰዎች ከእምነት አንጻር ከብልሽት አንጻር በተለያየ ነገር በፈለግከው ሰዓት ልታስቀራቸው የምትችሉ ማለት ነው። ብዙ ጊዜ ከቢሮ ጋር እንደሚያጋጨን አንዱም ይሄ ነበረ። ምክንያቱም መኪኖቹ ሃይማኖት የላቸውም። ለምንድን ነው የሚቀሩት? በተለያየ ነገር በቃ ግለሰቡ በፈለገ ሰዓት የሚያስቀራቸው ናቸው። ሲበላሹም ተበላሹ ይቀራሉ። ሹፌሩ ከታመመ የሚቀየር ሹፌር የለም። እንደ ከተማ አውቶቢስ እየተቀያየረ የሚሰራበት አይደለም። ግለሰቡ እንደፈለገ የሚያዝበት ነው። እንደሞ ተደርጎ ደግሞ ትራንስፖርት በቃ ሊሳለጥ አይችልም። አሁን ላይ ፒኤልሲ ከሆነ ወይ በአክሲዮን ከሆነ ግን ተሽከርካሪው በቃ አንደኛ የራሱ የሚቆምበት ቦታ ይኖረዋል። ካስኮ ተነስቶ መገናኛ ይመደባል፣ ከመገናኛ ተነስቶ ቦሌ ይመደባል። እንዲህ አይነት ስምሪት አይኖርም ከዚህ በኋላ አደረጃጀቱ ሲስተካከል። ስለዚህ የአዲስ አበባ ሕዝብም ተጠቃሚ ሊሆን የሚችለው አገልጋዩን በስርዓት ሊያገለግል የሚችለው ይሄ አደረጃጀት ሲቀየር ነው። ስለዚህ የመጀመሪያው ወደ ፒኤልሲ ወይ ደግሞ ወደ አክሲዮን መቀየር አለብን። ይሄንን ነው ቢሮ አቅጣጫ ይዞ ከኛ ጋር እየተመካከረ ያለው። ግን በጎን እየሾለኩ እንዳልኩ የሚወጡት ወሬዎች ህብረተሰብ የሚረብሹ ናቸው። አገልጋዩ ጋም ደግሞ ነገሮችን የማገናዘብ ነገር አንዳንዴ የለም። በቃ ያው ያቺው መቼም ምንድነው አንድ አይን ያለው ባፈራ የጫወትም አይነት ነገር ስለሆነ እችኑ አጥቻት ምን ልሆን ነው። መቼም ይሄን ያህል መንግስት ታክሲ ለአዲስ አበባ ከተማ ታክሲ ለኢትዮጵያ ምን እንደሆነ በደንብ ይታወቃል። እየወደቀም እየተነሳም ከነጉድለቱ ከነጥፋቱ እያበሳጨህም ቢሆን የሚያገለግል እሱ ነው። ታክሲ የሰላም ምልክት ነው። የሆነ ረብሻ መቼም ማጣትም አይደለ። ያው ብዙ ረብሻ አስተናግዳለች ከተማችን አይደል። ችግር እንኳን በነበረ ሰዓት ላይ ሰው በቃ ወደ ስራ ገባ ሲባል ታክሲዎች ወጥተዋል አይደል የሚለው የሰላም ምልክቶች ናቸው። ታክሲ የሚኖረው ሰላም እስካለ ድረስ ነው። ዛሬ ብቻ አይደለም እኮ ጣሊያን ከኢትዮጵያ ከዛን ጊዜ ጀምሮ ባለውለታ ናቸው። አባይ ሲገደብ ያው ብዙ ጊዜ አውርተናል ካንተ ጋር ይሄንን ወደ 26 ሚሊዮን ብር ካላቸው ላይ አይደለም ያላቸውን ሰጥተው አባይን የገነቡ ናቸው። መንገድ ሊሰራ ነው ሲባል ቆመው አያውቁም። በየኮረኮንቹ እየሄዱ ህዝብ የሚያገለግሉ ናቸው። እንዳልከው አምቡላንስ እንዲህ ባልተስፋፋበት ሰዓት ላይ ነፍሰ ጡር ሐኪም ቤት የምትረሰው የታመመ ሰው ሐኪም ቤት የሚሄደው ወንበር ጭምር እየተፈታ ሰው እያስተኙ አምቡላንሶችም ነበሩ። ብዙ ነገር ማንሳት እንችላለን። ይሄንን ስንል ግን ያው አንጻራዊውን ነገር ደግሞ የግድ ማስቀመጥ አለብን። ምግባረ ብልሹ የሆኑ ለስራው ታማኝነት ወይ ደግሞ አግባብ ያልሆነ ነገር የሚያደርጉ ሿሿ በሚል ሰበብ ዘርፉን የሚረብሹ በርካቶች ናቸው። በተለያየ ሱስ ተዘፍቀው ህብረተሰቡን የሚያበሳጩ የሚሉ በጣም ብዙ አሉ። ግን እንደዛም ሆኖ ግን ለአዲስ አበባ ህዝብ ባለውለታ ነው ታክሲ። ቆንጆ ነጥብ ነው ያነሳው። የሹፍርና ሙያ እኔ እስከሚገባኝ የተከበረ ሙያ ነው። ብዙ ቤተሰብም የሚተዳደርበት ለብዙ ሰዎች ምሳሌ የሆነ እንደ ሙያም ደግሞ ለሚወስዱ ሰዎች ምርጥ ሙያ ነው ብሎ መውሰድ ይቻላል። ለምሳሌ አባት ልጁን የሚያስተምርበትና የሚያወርስበት ልጅም ደግሞ እንደዛው ለቀጣይ ትውልድ የሚያወርስበትም አይነት የተከበረ ሙያ ነው። በአዲስ አበባ ታክሲም ሊሆን ይችላል። በአጠቃላይ በሹፍርና ሙያ ህይወትን መቀየር ላይፍን ማሻሻል ይቻላል። ድሬ አሁን በእርግጠኝነት ይኸውልህ እችን ጥያቄ አስፋልት ላይ ወርደህ አንዱ ሹፌር ብትጠይቀው ወይ ስቆብል ሊሄድ ይችላል። የኔ መልስ ግን ህይወትን የማይቀይር ስራ ምንም ነገር የለም በምድር ላይ ጠቅላላ ነው። ስለ ታክሲ ብቻም ሳይሆን በምድር ላይ አክብረህ ስራህን እስከሰራህ ድረስ የኔ ስራ በጊዜው የተሰጠኝ ይሄ ነው ብለህ ስራህን አክብረህ እስከሰራህ ድረስ ምንም የማይቀይር ነገር የለም። የተለያየ ስራ ዘርፍ ማንሳት እንችላለን። እግዚአብሔር በሰጠኝ በዚህ ባጭር እድሜም እንኳን ረጅም ነገሮችን ሀክቼ መጥቻለሁ። ችግሩ ምንድነው? ራሴን ስመለከተው እየነካካሁ መውጣቴ እንጂ ስራው ሳያዋጣ ቀርቶ አይደለም። የነካኋቸውን ስራዎች ብነግርህ በጣም ሚሊዮነሮች ፎቅ የገነቡባቸው የተለያየ ነገር ሲገቡባቸው ናቸው። ታክሲ ላይ ብቻ ተወስኜ አልተቀመጥኩም። ታክሲ ማለት እኮ ሲጀመር እኮ በቃ እጅግ በጣም የተከበረ ሙያ ነው። ከምንም በላይ እንዴ አንድ ሰው ለማዳን አይደለ ዶክተር የሚፍጨረጨረው? ማአት ነገር አድርጎ አንድ ሰው ለማዳን እኮ ይፍጨረጨራል። አንድ ሰው አድኖ ደስተኛ ይሆን የለ? በህይወት ያለን ሰላማዊ ሰው እኮ ማቆየት ደግሞ ከዛኛው እኮ የበለጠ ኃላፊነት ነው። አሁን እየሰማን ነው አይደለ? በቃ እኮ ለመድ ነው መሰለኝ። አንድ 40 ሰው ያዛ መኪና ተገለበጠና 5 ሰው ሞተ ሲባል አይ በቃ 35ቱ ተርፈዋል። ከአምስቱ ሰዎች ጀርባ ያለውን ነገር ማሰብ የማንችልበት ደረጃ ላይ ደርሰናል። ሙያው እጅግ በጣም የተከበረ ሙያ ነው። ኃላፊነቱ በጣም የተከበረ ነው። ትልቁ ችግር ምንድነው? ህብረተሰቡ እየፈለገው እየወደደው ይሄ ወተቷን እየፈለክ ላሟን የመናቅ አይነት ነገር ካልሆነ በስተቀር እንዴት ልትንቀው ትችላለህ እንዴ? በመኪና አደጋ እኮ ሰው ሞቶ ሬሳው እኮ የሚሄደው መልሶ በመኪና ነው። ምንም እኮ በቃ ከኛ ጋር የሚርቅ ጉዳይ አይደለም። ነገር ግን በምን ደረጃ ነው የምናከብራቸው? በሚገርመኝ ሁኔታ እኔ ሁሌ ያው ታዘባላችሁ
አስከሬን የጫነ መኪና መንገድ ይከፈትለታል ምናምን። የጫነው እኮ የማይንቀሳቀስ ሬሳ ነው፣ ጾታ የሌለው ሰው ሲሞት ታውቃለህ፣ ጾታ የለውም፣ ስም የለውም። በቃ እኮ አስከሬኑ መጣ ነው የምትባለው። ወንድ ይሁን ሴት ይሁን አስከሬኑ መጣች አስከሬኑ መጣ ይባልም እኮ። በቃ አንድ አይነት የማይንቀሳቀስ ጭኖ መንገድ ተከፍቶለት ተከብሮ፣ ለዛውም እንግዲህ ያው የሚያሽከረክሩትን አሽከርካሪዎች እናውቃለን ብዙ ነገር። ስለዚህ ያ እንኳን ይከበራል። የሰው ልጅን ህይወት ይዞ የሚሄድ ተሽከርካሪ ግን ሲከበር አናይም ከተማ ውስጥ። ጥያቄያቸው የ10 ሳንቲም የ15 ሳንቲም የጭማሪ የማቆራረጥ ብዙ ችግሮች ሊኖሩ ይችላሉ፣ በጣም ብዙ ችግሮች። ይህን ችግሮች ግን ከሌላው ስራ ዘርፍ የተለየ አድርገን ካላየ ነው በስተቀር አሽከርካሪነትን የመሰለ ህይወትህን ነገ ጠዋት እኮ ጠዋት ወጥተህ እኮ ማታ ልጆች ጋር የምትገባው በሰላም ወጥተህ ስትገባ ነው አይደለ? ህይወትህን ሰጥተህ የምትሄደውን አሽከርካሪ እየናክ የምትኖረው ኑሮ የለም። መድኃኒት በለው እህል በለው ውሃ በለው ማንኛውም ነገር ሌላውን ተወው እኮ። በጣም በሚገርመኝ ሁኔታ አንዳንድ ጊዜ በጣም ራቅ አድርገን ካሰብነው የጽዳት መኪና የሚያሽከረክሩ አሽከርካሪዎች ዝም ብለህ አስባቸው እስቲ። የእኛኑ ቆሻሻ መጣው ከግቢያችን እስኪወጡ ድረስ አፍንጫችን ይዛለን እኛ። ያም አሽከርካሪ ነው። በቃ ህይወታችን በአጠቃላይ ከዚህ ይወጣ አይደለም። ስለዚህ ለስራው ክብረት ከሰጠነው የማያሳድግ የማይለውጥ ምንም አይነት ነገር የለም። በኋላ መምጣት እንችላለን። አሰራሩ ላያሳድግ ይችላል። እዛ ውስጥ ብዙ ችግሮች አሉ፣ መዘርዘር ይቻላል። አንዱን ዶክተር ሄደህ ብትጠይቀው በቃ በዶክተርና እኮ ሐኪም ሆኖ እኮ ያላለፈለት ወይ ደግሞ ጥሩ ኑሮ የማይኖር እኮ አለ። ግን ዶክተር ሲባል የልጅነት ህልማችን ነበር አይደለ? ኢንጂነር፣ ዶክተር፣ ፓይለት ማለት እዛም ውስጥ ሆኖ ያላለፈለት አለ። ያ ምንድነው? ለስራው ራሱን የሰጠበት መንገድ ነው። ስለዚህ እኔ የማይለውጥ ስራ ህይወትን የማያስተካክል ስራ አለ ብያለሁ። ስለዚህ ዲሲፕሊኑ ነው የሚወስነው። ምንም ጥያቄ ለሰውየው ነው። አክብረው የሰሩ ኑሯቸውን የሚመሩ ልጆቻቸውን በአግባብ ያስተማሩ ባላቸው በራሳቸው በሚያምኑበት እምነት በጣም ይጸኑ ለሰው የሚተርፉ እንዲህ ቁጭ አድርገህ ለማዋራት ራሱ እንዴ እውነት ታክሲ አይምሮ ውስጥ ስዬ የነበረው የታክሲ ውስጡ ሲገባ እንዲህ ነው እንዴ ብለህ የሚያስደነግጡ እጅግ በጣም የተማሩ ዲፕሎማ ዲግሪ ከሆነ ያው በጣም ማዕት ናቸው። እጅግ በጣም ብዙ ከሁሉም የተሻለ ገንዘብ ሊገኝበት የሚችል መንገድ ነበር። ነገር ግን ያው አሰራሩ ነገሮችን ስብስብ ስለሚያደርጋቸው አብዛኛው ሰው ገብቶ ስለሚማረር ነው እንጂ ስራው ላይ እኔ ምንም ችግር አለ ደስተኛ ሆኜ ነው ታክሲ ሰርቼ ያለፍኩት። ወደ አንተ እመጣለሁ። የራሱን የቻለ ስለ አጠቃላይ የከተማዋ ታክሲ ለውጥ እናውራ፣ ስለ ህብረቱ እናውራ ብዬ ነው እንጂ ስለ ራስ ግል ታሪክማ እመጣበታለሁ። አንድ አሁን ስንጨዋወት ካነሳውና መመስገንም ካለባቸው የደረቅ ቆሻሻ ደግሞ የሚያነሱ ተሽከርካሪዎች አሉ። በአይነታቸውም ለየት ያሉ ናቸው። እነሱ አካባቢም ያሉ ማህበራትን አንድ ወቅት አውርቼ ነበርና የሚገርመው ላባጆ እንኳን አያስገቡንም አለ። አሁን ቀኑን ሙሉ የከተማውን አንዳንዴ ደግሞ ልብ ብለህ ከሆነ ሌሊትም ጭምር ገንዳ ላይ ያለ ቆሻሻ በማንሳት ገንዳውን ሰብስቦ ወደ ቆሼ በመውሰድ ሌሊትም ሙሉ 24 ሰዓት ነው የሚሰሩት እነሱ። ላባጆ እንኳን የሚያሳጥቡበት ቦታ የላቸው። የተለየ ቦታ እንዲዘጋጅላቸው ይፈልጋሉ። ሁለተኛ ማዲያ እንደ ማንኛውም ተራ አሽከርካሪ ወይም ደግሞ መኪና ገብቶ ነዳጅ ቀርቶ መውጣት አይችሉም። ባልከው የአስተሳሰብ ችግር ማለት ነው። እኛ መረት ነው ቆሻሻ ሲሰበስቡ ብለው እንደዚህ አይነት ነገርም ያጋጥማቸዋል። እና ስላነሳው እግረ መንገድ እነዚህ መመስገን አለባቸው። እጅግ በጣም ከብዙ የአስተሳሰብ ችግር ጋር እየታጋፈጡ ነው ቆሻሻችንን እየሰበሰቡና ከተማችንን ጽዱ እያደረጉ ያሉት። እኛ ለውበት አይደለም እያሰብን ያለ ነው። ከዛ ጀርባ ደግሞ ከተማ የምታመነጨውን ቶሎ ካልተነሳ እንግዲህ የምታውቀው ነው ሊከሰት የሚችለው። ያው እንግዲህ የአሰሪዎች ፌዴሬሽንም ኢትዮጵያ ውስጥ ተቋቁሟል። እዛም ላይ አባል ነኝ። እጅግ በጣም የሚደናንቁ ለሹፌሩ መብት በጣም የሚታገሉ በጣም ድንቅ ሰዎች አሉ ሊመሰገኑ የሚገባቸውና በተለይ እዚህ ፈሳሽ ላይ ደረቅ ላይ እርግጥ አንድ ነገር መታረም አለበት። የከተማ አውቶቢስ አሁን ነዳጅ ሲቀራ አይተኸው ታውቃለህ? ነዳጅ ማዲያ ተሰልፎ ሲታጠብ ስላባጁ ሲያሳጥብ አይተኸው ታውቃለህ? ስለዚህ የተቋማትም ስንፍና አለበት እዚህ ጋር። ምክንያቱም ለምን መሰለህ አንዳንድ ጊዜ እንዲህ አይነት ነገሮች ሲኖሩ በርካታ ተሽከርካሪ ነው ያለው። በቃ አሁን ይሄ አዲስ አበባ መዘጋጃ ቤት እነዚህን ተሽከርካሪዎች ቆሻሻ የሚያነሱን ተሽከርካሪዎች ያላቸው ይመስለኛል። አላውቅም እኔ ብዙም እነሱም እየተሳቀቁ ይዘውት አይወጡም እንጂ የራሳቸው ላይ ባጁ ኖራቸው ይገባል። በቃ ከንጽህና ማኳያ እኮ ነው። በቃ ወጣ ብላይ ተከሆነ እኮ እነዚህ ተሽከርካሪዎች የቤት መኪና ያህል እኮ ጽዳት ያላቸው ናቸው። ካሰባሰቡ ጀምሮ ስርዓት ስላለው እኛ ጋር ደረቁንም ፈሳሹንም አንድ ላይ ቀላቅለን ስለምንከት ነው ትልቅ ችግር እየፈጠርን ያለ ነው። ግን ዞሮ ይሄኛውን ለባለ ጉዳዮቹን ተወውና አሽከርካሪዎቹ ግን እየተሰደቡ ህብረተሰቡም ደግሞ እያንቋሸሻቸው ትልቅ ተጋድሎ እያደረጉ ስለሆነ ያለው እጅግ በጣም በተለይ ለዚህ እንዳላልካቸው አሽከርካሪዎች ትልቅ አክብሮትና ምስጋና ነው ያለን። አንበሳ የከተማ አውቶቢስ ያልከው
የራሳቸው ማዲያ የራሳቸው ላባጁ በተቋም ደረጃ ስላላቸው በየዴፖቸው አላቸው። ሌሎቹ ማዲያዎች የማያጨናንቁት የላ በዚህ ሰልፍ ላይ እነሱ ደግሞ የራሳቸው ስለዚህ እንዲህ አይነት በተለይ በርከት ያለ መኪና የመንግስት መስሪያ ቤትም እኮ አሁን ለምን ወጥቶ ከኛ ጋር ይጋፋል? እኔ አንዳንድ ጊዜ የሆነ አንድ እንትን ጋሻ መሬት ታቀፈው ቀላል ነገር ነው። አንድ እንትን አድርገው አንደኛ ቁጥጥርም ይመቻል። ይሄ እኮ አንዳንድ ጊዜ የሀገር ሀብት ባከነ እንዲተደረገ ተሽከርካሪዎች እንዲያደርግ ይላሉ አይደለ? ሰው የሚቀዱላቸው ነዳጅ እኮ እዛው በቃ አንድ ታንከር እኮ ማስቀመጥ ነው። በተለይ ተሽከርካሪ ያላቸው ላቢያጁ እንዴ በኮንትራት መቅጠር ይቻላል። መኪኖቹ ለምንድን ነው ቀን ላይ የሚያጨናንቁት? ሲሰሩ ውለው እኮ ማታ በቆሙበት ታጥበው ማደር ይችላሉ። ነገሮችን በደንብ ማቅለል ይቻላል። እንደው ይሄንን ነገር ከጀመርነው እርግጠኛ ነኝ ከእንትናችን እንወጣለን እንጂ ብዙ የሚያበሳጩ ነገሮች አሉ። ከአንድ በላይ መኪና ካለህ ሲጀመር ምን ሊያደርግ ጋራዥ ይሄዳል መኪናው? አብዛኞቹ አላቸው አይደል? አሁን ፖሊስ የራሱ ጋራዥ አለው፣ የራሱ ላቢያጆ ቦታ አለው፣ የራሱ እንትኖች አሉት። ለምን ሊያደርግ ይወጣል? ሌላ ውስጥ ከ10 ከ15 መኪና በላይ ድርጅት ውስጥ ካለ ኢቭን መካኒክ ሳይቀር እኮ እዛው ብትቀጥር ብዙ ነገርህን ነው የምትሰበስበው እያገለገለ። እንዴት አሁን አዲስ አበባ ከተማ ላይ ዋይ ተለያየን በቃ ሊባረሩ ነው ተብሎ እንዴት ዜና በዚህ ልክ ይሰራል? ያልተባለ ወሬ። ያው እንግዲህ ይሄን ወሬ አወራው ከተባለው ቢሮ ጋር ነው የተሰበሰብነው። እጅግ በጣም የምንቀርባቸው ሰው ናቸው። ስማቸውን እንግዲህ አሁን መጥቀስ ስለማያስፈልግ ነው። የዚህ ዘርፍ ኃላፊ ይሄን ዜና ሰጡ የተባሉ ተለወጡ ከተወሰነ ጊዜ በኋላ ከከተማ ምክንያቱም እንዳልከው ተጀምሯል። ቦሌ ላይ አሁን በቃ ዘመናዊ መኪኖቹ እየመጡ ስራው ራሱ እየገፋ ነው የሚመጣው። የዚህ ተሞክሮ ደግሞ አለን። ምንም አዲስ ነገር አይደለም። ኤርትራ ያልነበረ ከጅቡቲ ነዳጅ የሚያመጣው ኤሮትራከር ሲቀየር እኮ ሂድ ከዚህ ዞር በል ከዚህ ተብሎ አይደለም። ስራው ራሱ ነው መኪናውን የገፋው። ስለዚህ ነገ ጠዋት አሁን ዘመናዊ መኪኖች እየመጡ በገቡ ቁጥር ሌላ ሀብት ባለ ሀብት በተፈራ ቁጥር እዚህ ያሉት ሰዎች መገፋታቸው አይቀርም። ይህ ከመሆኑ በፊት ግን እናንተው ራሳችሁን ቶሎ ብላችሁ አደረጃጀት ተቀይራችሁ ተሽከርካሪዎቹ አዲስ ይሁኑ። ከተማዋ ተቀይራለች። የቱሪስት ሀገር እንትን የሆነች ነው። በቱሪዝም በኩል ብዙ ነገር መስራት የምንፈልገው ነገር አለ። ስራው አልተነካም ገና። ስለዚህ መኪኖቻችሁን ቀይሩ የሚል ነው የቢሮው እሳቤ። ይሄንን እንግዲህ የማይደግፍ የማይቀበል ማንም አሽከርካሪ የለም። ችግሩ ምንድነው? የፋይናንስ ጉዳይ ነው። እሱን ደግሞ በተቻለን አቅም እኛ እንደግፋለን። መንግስት ያለው ይሄንን ነው። አቅም ነው አንዱ የሚያሳስበው። ሌላ ምንም ጥያቄ የለውም። ባንኮች ብድር ሊሰጡ ብትመለከት ታክሲ ባለንብረቶችን ብትመለከት የሚያሳስባቸው ወደ ኤሌክትሪክ መኪና ሲሄድ ወደ ተሻለ መኪና ሲሄድ ሞዴል ያለው መኪና ሲሄድ የሚያሳስበኝ አቅሙ ነው። አቅሙ እውነት በሚባለው ደረጃ ሊፈጠር ይችላል። እኔ መጀመሪያ ደረጃ ማመን ነው ትልቁ ነገር። ምንድን መሰለህ በቃ አንዴ አልችልም ብለህ ከተቀመጥክ አትችልም። የቻልከውን ያህል ለምሳሌ አሁን አንድ መኪና አሁን መንግስት እነዚህ መኪኖች ወደ ክልል ወጥተው መስራት ይችላሉ። አቅም ያላቸው መኪኖች አሉ። ይጨፈለቃሉ ያለም የለም። ምን ማለት ነው መጨፍለቅ ማለት? ሊቀልጡ ነው አበንት የለም። እንዲህ አይነት ወሬም አልተወራም ሲጀመር። በኪሎ ሊሸጡ ይሄንን የምናደርግበት የኢኮኖሚ ደረጃ ላይ ደርሰን ቢሆን ኖሮ ትልቅ ነገር ነው። ግን የለንም እኮ ክልል ላይ ብትሄድ እኮ ይሄም ልክ እንደ ኤሌክትሪክ መኪና የሚታይበት እንደ ዘመናዊ መኪና የሚታይበት እኮ አንድ መኪና ውስጥ 25 ሰው ምናምን ሰው እየተጫነ የሚሄድበት ክልል አለ አይደለ? በቃ እጥረት ነው እዛም እኮ። የሰላሙ ነገር ይስተካከል እንጂ መኪኖቻችን ወጥተው መስራት ይችላሉ የሚችሉት። ከዛ ውጭ ግን ይሄ ቱዋይ ዋንዋይ ስርዋይ ተብለው በተወሰነ ሰልቫይ ኒሳን እነ ማዝዳ በተለይ ይሄ ኒሳን ዩርቫኑ ከቃም አንጻር ከሞተሩም እንትን አንጻር በአሁን ሰዓት 122 ደረጃ እየቀዳ የሚመረጥ መኪና አይደለም። ስለዚህ እነዚህ ሰዎች እቆበም ገብተው ያላቸውን መኪናም በሆነ ነገር ሸጠው የተለያየ ነገር አድርገው በተለይ አሁን ከአንድ አበዳሪ ድርጅት ጋራ ስም ላለመጥቀስ እየተጠነቀቅኩ ነው። በተቻለኛ ዳውን ፔመንቱን መክፈል የሚችሉበትን መንገድ ሊያመቻችልን ተነጋግረናል ከኛ ጋር። መንግስት ደግሞ የባንክ ብድር ካመቻቸ ቀረጥ ነፃ ካደረገ ለምሳሌ 4 ሚሊዮን የተባለው መኪና ወደ 2.5 ሚሊዮን ብዝቅ የሚልበት ጉዳዮች አሉ። መንግስት እስከፈለገ ድረስ። መንግስት ባይፈልግ ነበር በቃ ከዚህ በኋላ ልብስን ቀይረ ካልመጣ ሰርጌ ላይ አትገባም ቅድም እንዳነሳሁት ካላለ በስተቀር ያለህንም ነገር አስተካክለህናና እኔ አሳድግልሃለሁ ካለ መጀመሪያ ሐሳቡን መቀበል ነው። የቻልከውን ያህል ጥረት ማድረግ ነው። በዛ ላይ ደግሞ ምን ተለምዷል መሰለህ አሁን እኛ ሀገር ላይ የዚህ የአክሲዮንና የፒኤልሲ ጉዳይ የዚህ የሀገር አቋራጭ መኪኖች ላይ ካልሆነ በስተቀር በከተማ አልተለመደም። እንዳልኩ አንድ ሚኒባስ አለች። እሷን ከፈለክ 1 ሰዓት ከፈለክ 2 ሰዓት ላይ ከፈለክ ካመም ትቀራለች። እንዳልኩ በግልህ የምታከብረው በዓል ካለ ልደት የሚኖርብህ ክርስትና እዛው ትቀመጣለች። በቃ አለቀ። እንደዚህ አይነት አሰራር መቀጠል የለበትም። ፒኤልሲ ከሆነ ግን ለምሳሌ አሁን ወደ 22 23 ሚሊዮን ብር ደርሷል አንድ ኮስተር 25 ሰው የሚዘለ እሱን መኪና አሁን ብቻህን ላትገዛው ትችላለህ። በፒኤልሲ ከሆነ ግን ለ3 ለ4 ለ5 ለዛ ላክሲዮን የሚሆን ከሆነ ግን ጥቅሙን ታገኘዋለህ። እንደዚህ አይነት ነገሮች አልተለመዱም።
ይህን ነገር መቀየር መቻል አለብን። አሁን በቃ መንግስትም እያለ ያለው ምንድነው በግል በየቤቱ በሚወጣ መኪና የአዲስ አበባን ህዝብ አጓጉዣ አልችልም። አንድ ሁለተኛ በቃ አቅጣጫ አስቀምጠዋል። ከ25 ሰው በላይና ሜትር ታክሲ በቃ አቅም አለኝ ቸኩላለሁ ከፍዬ ሄዳለሁ ካለ የትም ዓለም ላይ እንዳለው ሜትር ታክሲ መጠቀም ይቻላል ካለ በለዛ ግን ወደ ማስ ትራንስፖርቱ መሄድ አለብን። በትንሹ የ8 የ9 መኪና ሚኒባስ አቅም ነው አንድ አውቶቡስ ሊይዝ የሚችለው። ስለዚህ መጨናነቁን ይቀይራል፣ ይቀንሰዋል። ህብረተሰቡም ደግሞ ይህንን አገልግሎት በሚያገኝበት ሰዓት ላይ የክፍያውም ነገር አብሮ ነው። በርካታ ሰው በተጫነ ቁጥር ክፍያውም ይቀንሳልና የመንግስት አቅጣጫ ይሄ ነው። አቅጣጫው ምናልባት የሚነግሩት ሰዎች ወይ ደግሞ የሚያወሩት ሰዎችም አንዳንዴ ኃላፊነት ያው ግድ ያስፈልጋል። በዚሁ ማንሳት የምፈልገው ምንድነው መጀመሪያ ማመን መቻል አለባቸው። በቃ እነዚህ ሰዎች መለወጥ ይችላሉ የሚለውን ነገር መቀየር አለባቸው ብሎ አቅጣጫውን በትክክል ማውረድ ነው። እንደው ዝም ብለህ ገባህ የሆነ ሚዲያውን ባገኘህ ቁጥር በቃ ከ6 ወር በኋላ እኮ ትባረራላችሁ አይነት ወሬ የምታወራ ከሆነ ይሄ ኃላፊነት የጎደለው ነገር ነው። ግን ዞሮ ዞሮ የቢሮ ኃላፊ ያኔ ይሄን የተናገሩት በዛ ላይ በሙያው በጣም ትልቅ እንትን ያላቸው ናቸው። ዘርፉ ላይ በጣም ትልቅ በጣም ረጅም ዓመት የሰሩ ናቸው። እንዴት አድርገን መቀየር እንዳለብን ጭምር ልክ ተሹመው ትራንስፖርት ቢሮ ከመጡ ጀምሮ እያወሩ ነው ያሉት። ኢቭን የቢሮ ኃላፊ የዋናው የትራንስፖርት ቢሮ ኃላፊ እኔ በዚህ ደረጃ ያወያየን በዚህ ደረጃ እኛን የደገፈን ሰው እስካሁን አልተገኘም። ስለዚህ ምናልባት ይህንን ዜና የሚያዳምጡ ማንኛውም ባለ ንብረትም ይሁን አሽከርካሪ ከልቡ ሆኖ እንዴት አድርገን ነው መቀየር ያለብን። በቃ አንድ መኪና ለሁለት ከሆነ መግዛት የምንችለው ለሶስት ከሆነ በምን እንዴት አድርገን እንቆጥብ የሚለው ነገር ካሁኑ የቤት ስራው ያደርገው። ይሄ 1 ዓመት 2 ዓመት ተብሎ ቀን የወጣለት ጉዳይ የለም። ነገር ግን ምንድነው የሚሆነው ከተማዋ እየተለወጠች ነው። ይሄን እያየን ያለ ነው። እየጸዳች ነው። በዚህ ከተማ ላይ ደግሞ ይነስ የሚብዛም ላይን የሚስቡ ተሽከርካሪዎችን ማየት እፈልጋለሁ። ይሄን ለማድረግ ደግሞ አዲስ ባለ ሀብት አልፈጥርም። ባለቤቶቹ እናንተ ናችሁ። ለከተማዋ ብዙ ሆናችኋል። በዚህ ልክ ነው ያወሩን። ስለዚህ ሌላውን ነገር ተውትና እንዴት ነው የምንለወጠው ብላችሁ እናንተ አስቡ። አደረጃጀት ቀይሩና ኑና እኛም በምን እንደምናግዛችሁ ነገሩን። ገንዘብ ከሆነ እንደውም ሚስጥር አወጣህ ትበሉኝና በቃ ጥሩ ዶላር አግኝተናል። ኤክስፖርት እንግዲህ ያው ጠቅላይ ሚኒስትሩም ስላወሩት ብዙም ችግር የለውም። ኤክስፖርት አድርገን ጥሩ ነገር አግኝተናል። አሁን ሀገር ተረጋግታለች። ያኔ ፌል ያደረገው እጥረቱ ነው። አገርም ጥሩ ነገር ላይ አልነበረችም። በቃ እንደ ሀገር ለመቆም ተቸግረን የነበርንበት ሰዓት ነው። እንኳን እናንተን ለማገዝ ለመርዳት የዛሬ 4-5 ዓመት ይሄን ፕሮሚስ ገብተውልን ነበር። ያልቻልነው በዚህ ምክንያት ነው። አሁን ግን ተረጋግተን ስራ እየሰራን ነው። የስራችን አንዱ አካል ናችሁ የሚል ነገር ነው የነገሩን። ስለዚህ ይህን ነገር ደጋግሜ የማወራው ለምንድን ነው አብዛኛው ይህንን የሚያዳምጥ ባለ ንብረት ተረጋግቶ ስራውን እየሰራ በጎን በኩል ግን ምን ማድረግ አለብኝ የሚለውን ነገር እንዲያስብ ነው። በቁብም ሊሆን ይችላል። እኛ ብዙ መላለን እኮ አይደለ? ያው ካሰብንበት የተለያየ ነገር አድርገን ሊሆን ይችላል። ተሽከርካሪዎቻችንም ያሉትን እንደ አቅም ወደ ክልል አውጥቶ መሸጥም ይቻላል። ብቻ በተለያየ ነገር ራሱን የሚለውጥበትን መንገድ እንዲያመቻችም ጭምር ነው። የአንድ ያነሳልኝ የአዲስ አበባ ከተማን የታክሲ አገልግሎት በ25 መቀመጫ ባላቸው መኪኖች ማሰማራት ከሪያሊቲው ጋር ይሄዳል ወይ ነው አንዱ ጥያቄ። ለምሳሌ አንዳንዴ 12 መቀመጫ ያላቸውንም ለመሙላት ሲቸገሩ ረጅም ሰዓት ሲጮሁ ሲጠሩ ረዳቶቹን እንሰማለን። 25ቱ እንደ ሪያሊቲ ይሆናል? አሁን ይኸውልህ የኛ ሀገር የትራንስፖርት አጠቃቀም የተለመደ ነው። ዋን ዌይ ነው። ፒክ አወር ላይ ጠዋት ከቤት ወጥቶ ወደ ስራ ይሄዳል፣ ማታ ግር ብሎ ይመለሳል። እኛ ሲጀመር እንደውም ረጅም ዓመት ነው አንተ ጋርም ባለፈው አውርተን ነበር አይደለ? የታሪፉን ጉዳይ ኖት ታሪፍ ሽንኩርት የምትገዛውም ጋዝ የምትገዛውም የመንግስት ሰራተኛውም ተማሪውም እኩል 1 ሰዓት ወጥቶ ነው የሚሰለፈው። ችግር እየሆነብን ያለ ነው። ማቀያየር ይቻላል። በቃ ይሄ ለአኗኗር እስካልተመቸ ድረስ የመንግስት ሰራተኛ መግቢያውን ሰዓት ከፍ ተማሪውን ዝቅ እንደዚህ ማስተካከል ይቻላል። የግል መኪኖችን ተጀምሯል ነበር ሙሉ ቁጥር ጎደሎ ቁጥር እየተባለ ሌላ እኮ ምንም ሐሳብ እኮ አልነበረውም አይደል? እዚሁ እንዳልነው በሐሳብ ደረጃ ነው እንጂ ተደርጎ ነበር እኮ ያኔ በእንትንም ሰዓት ተደርጎ እኮ አይተነዋል እኮ ውጤቱን። ስለዚህ አሁን እዛ ላይ በሰው ንብረት ላይ ገብቶ እንደውም እንደዚህ ከማድረግ የሚሻለው ምንድነው ሰራተኛው በዚህ ሰዓት ይግባ፣ ተማሪ በዚህ ሰዓት መውጫውም ልክ እንደዛው ይለያያል። ያ ቢደረግ የተስተካከለ ፍትሃዊ የሆነ አሰራር ሊኖር ይችላል። ለምሳሌ ከሆነ እነዚህ ኤሌክትሪክ መኪኖች ሌላ ቦታ እኮ ኤሌክትሪክ መኪና እንግዲህ አላቅም ወጣ ባልኩባቸውን ባያቸው ባለፈው ማንስቼ እልሃለሁ በሰዓት ነው የሚንቀሳቀሱት። ሞላ አልሞላ ጥያቄ ኤሌክትሪክ መኪና ከሆነ ብዙም አያሳስብም። ገብተዋል። አንድ ሁለተኛ ነገር ደግሞ ነዳጅም ቢሆን ይህን ያህል 25ቱ ሰው ማለት የተለየ ነገር አይደለም እኮ። አሁን 16 ሰው የሚይዙ ዶልፊኖች አሉ አይደል? ዶልፊኖች 16 ሰው ይዛሉ እኮ 16 ሰው ነው የሚይዙት። ሃይሮፎቹ እስከ 20 ሰው የሚጭኑበት አጋጣሚ አለ። አሁን ወንበራቸው ይችላል ያንን። ስለዚህ ይሄ ከከተማ ወጥቶ ደረጃውን የጠበቀ 25 ሰው ወንበር እኔ ምንም ብዙም ቅሬታ የለኝም እዛ ላይ።
እንደ ሐሳብ ተነስቶ የነበረው ምንድነው 12ቱ ቢሆን ፈጣን ምልልስ ማድረግ ይቻላል። ፈጣን ምልልስ በተመላለሰ ቁጥር መንገድ ተዘጋጋብኝ ካለ መንግስት ያወጣውን ነገር የሚያይበት መንገድ ካለ ሰው በለመደው ነገር ቢሰራ እኮ ይመች ነበርኩ በለመደው። ሌላውን ተው። አሁን እኮ እነዚህን ያሉትን ናፍጣና የቤንዚን መኪኖች ወደ ኤሌክትሪክ የሚቀይሩ ተቋማት የተፈጠሩ ናቸው 12 ሰዎችን። ግን አሁን ምንድነው መንግስት ጋር ያለው አቋም እነዚህ መኪኖች ለቱሪዝም ስራ በቃ ይሄ ለሆቴሎች ካልሆነ በስተቀር ህዝብ ለማመላለስ የትም ዓለም ላይ የለም በቃ። ስለዚህ ከተማችንን ካሳደግናት እኛም ወደ ሜትር ታክሲና ወደ ማስ ትራንስፖርት መግባት አለብን ነው። ስለዚህ እኛ በዚህ ልክ ብናስብ በቃ የመንግስት ሐሳቡ ይሄ ከሆነ እንደው ዝም ብለን ተኝተን በኋላ ላይ ችግር ከመፍጠር ከሐሳቡ ጋር የሚሄድ ነገር አለበለዛ ደግሞ 12 ሰው የግድ መፈቀድ አለበት ተብሎ ከታሰበ ደግሞ ወደፊትም እሱን ቻሌንጅ የምናደርግበት ነገር ከመንግስት ጋር ማውራት ይቻላል። ነገር ግን አሁን ጥርግ ብላችሁ ትወጣላችሁ ተብሎ ቀን የቆረጠ ማንም የለም። ትልቁ በቃ ሰው እንዲገነዘብ የምፈልገው ምንድነው ስራው ራሱ ግን እየገፋን ይመጣል። አሁን ላዳ ለምሳሌ እንዳይሸጥ እንዳይለወጥ ታርጋ እንዳይቀይር ተደርጓል። አሁን እነዚህ 1940 ምናምን አካባቢ ጀምሮ የነበሩ ናቸው። የሆነ የድሮ ላዳዎች አሉ መርካቶ አካባቢ አንዳንድ የምናያቸው ማለት እኔ አሁን ዞር በል አትባልም እኮ በቃ ራሱ ስራው ዞር በል እያለህ ነው። ለምን የመንግስት ምክንያት እናደርገዋለን? ገብቶሃል? ነገር ግን ከዚች መኪና ጀርባ ግን ምን ያህል ህይወት አለ? ልጆች ያስተምራሉ፣ ቤተሰብ የሚመሩ ናቸው፣ ራሳቸውን የሚያስተዳድሩበት ነው። ሰው በቃ ስራዬ ብሎ አክብሮ ሲወጣ ዞር በል አይባልም። ነገር ግን በቃ ይሄን አልፈልግም ያለ አካል ግን አቅጣጫ ማሳየት ነው። በቀደም ላዳዎች በጣም 1000 ጥያቄ ነው ያነሱት። አሁን ትልቁ ጥያቄ እንደውም እኔም በራሴ በግሌ ያው ድሩን አግኝቼ ስለነበረ መንግስት ራሱን ይፈትሽ የሚል ሐሳብ ነው ያስቀመጥኩት። ምክንያቱም ትራንስፖርቱ እንዲቀየር ይፈልጋል። የተለያየ አመራር በመጣ ቁጥር ግን የተለያየ ነገር አይንገረን። እነዚህ ላዳዎች አሁን 130 ሺህ ብር አስቀድመው ከፍለዋል። ግን እስካሁን መኪና አላገኙም። 4-5 ዓመታቸው ነው አላገኙም። በቃ ተለወጡ ሲባሉ እሺ ብለዋል። ክፈሉ የተባሉትን ከፍለዋል። አሮጌ መኪናችሁን አዲሱን ስታገኙ ሰሌዳ ተመለሳላችሁ፣ እሺ ተስማምተዋል። ይሄን ሁሉ ግን መኪናው የለም። ስለዚህ አስመጪውን አንድ ነገር በሉልን እባክዎትን ብለው ሚኒስትሩን በቃ የልመና በቃ እባክዎትን ታደጉን ወይ ብራችንን ይመልስ አለበለዚያ ደግሞ መኪኖቹን ይስጠን። 4 ዓመት አለፈው። ስለዚህ ችግሩ ያለው አይተም አንዳንድ ጊዜም ያው አስመጪው ጋም መንግስት ጋም ስለሆነ እንዲህ አይነት ነገር ይለወጥ ሲባል እንደው ይለወጥ ሆ ብቻ ሳይሆን ስራ ይፈልጋል። አንተን አሮጌ መኪና አውጥተህ በአዲስ ተካ ሰሌዳውን መልሰህ ከተባልክ ወይ ደግሞ ያንተ መኪና እንዲሸጥልህ መንግስት ከፈቀደልህ ጊዜ ሊሰጥህ ይገባል። ይሄን አልከለከለም። እንግዲህ በቀደም በነበረን ውይይት እጅግ በፈጠነ ጊዜ እናቀላጥፈው። በቃ እናንተም እንዲህ ቆሻሻ ልብስ እየለበሳችሁ የምትነግሩን ይሄንን ነው። ጋራጅ እንደምታሳልፉ ነው። መኪናችሁ እንዳስቸገራችሁ ነው የምትነግሩን። ስለዚህ ከአየር ብክለት አንጻር ከእናንተም ማኗኗር አንጻር አይመጥናችሁም። ስለዚህ በቃ እኔም ላግዝ እናንተም ተዘጋጁ ነው። ስለዚህ ሰው ሊገዛ የሚገባው መልካሙን ነገር ነው። በቃ እንግዲህ ያው እየተዳደረን ያለው በመንግስት አይደለ? እግዚአብሔር አይደለም እርግጥ ያወራው መንግስት ነው። ሐሳቡ ሊቀይር ይችላል። እስካልቀየረ ድረስ ግን መጠቀም ነው ድሉን። ምንም በቃ የኔ እንትን እዛ ጋር ነው በቃ ድርቅ። ምክንያቱም አሁን እያየነው ነው። ቦሌን እንዳጸዳት ሌላውንም ደግሞ እንዲህ እያደረግኩ ልምጣ ካለ ነገ ጠዋት ነው ማጣፊያው የሚያጥረው። መሄጃ ሳናጣ መሄጃችንን እናስተካክል። የመንግስት ሐሳብ ግን እዚህ ድረስ ነው የተረዳነውም ስንሞግትም ቀርበን የተነገረን በቃ መንግስት በዚህ ደረጃ ነው እያሰባቸው። የእናንተን ውለታ ማንም አልረሳም። ለሀገር እንደውም በሚገርም ሁኔታ እንደውም ምስክር ወረቀት ተሰጥቶናል። ምን ያደረጋችሁበት? ምን ያላደረግነው ነገር አይደለም እንዴ? ምን ያላደረገ ታክሲ ለአዲስ አበባ በእውነት ነው እኮ በእውነቴን ነው የምልህ። በብዙ መልኩ በተለይ በኮሮና ሰዓት እኮ የተደረገው ነገር ይሄ አንዳንዴ እኔ አላቅም እንግዲህ አንተ ቤት ተቀምጠ ሊሆን ይችላል። ታክሲ ግን ውጭ ነበር ያለው። ለዛው ከታሪፍ ማነው ከወንበር ከሚጭንበት መቀመጫ በታች እንዲጭን ተደርጎ በግማሽ ቀንሶ አራርቆ አስቀምጦ እንደዚህ አድርጎ እያገለገልኩ ነበር። ዓለም በሙሉ በተጨነቀበት ዓለም በሙሉ ቤቱን ዘግቶ በገባበት ሰዓት ግን ታክሲ እኮ አልገባም። ትገባና ተብሎ ተፈርዶበት የተለየ ነፍስ ያለው ይመስል ማለት ነው። ያን የተከሰሱ ማዕት ናቸው። በቃ ገንዘቡን ብከፍል ይሻለኛል ብሎ ይቀርኩ ተከሰዋል እኮ። ሌላው ግን በቃ ወጥቶ ባጋው ሲያገለግል ነበር። ከዚህ በላይ ውለታ የለም። እንዳልኩ ሀገር በተለያየ ነገር እንትን በምትልበት ሰዓት ላይ እኮ ወጥቶ የሚያረጋጋው ውጣና ስራህን ጀምር፣ ድንጋይ የተወረወረ መስተዋት ሲሰበር ታስታውሳለህ አይደለ? ወጥቶ ግን የሚሰራ የነበረው እኮ ታክሲ ነው። ምንም ይሄ ነው የምትለው አይደለም። ምክንያቱም ኢንዳይሬክትሊ አንተ ጋር የሚደርስ ነገር ነው። ለአባይ ያን ያህል ብር ኢቭን አሁን ሰሞኑን ለልማት ተብሎ በርካታ ገንዘብ እያዋጡ ማህበራት እየረዱ ናቸው ያሉት ለደካሞች ቤት መስሪያ በሚል ማለት ነው። ስለዚህ ለከተማው ህብረተሰብ ትልቅ አስተዋጽኦ ነው እያደረገ ያለው። ግን ትልቁ ችግር ምንድነው? አንተ ራስን አታይም። ይሄ ባህር ውስጥ እንዳለው ኑሮ ትልቁ አሳ ትንሹን አሳ እየበላ አይደል የሚኖረው? በቃ 1000 ብር የሰረቀው ሰውዬ ሮጦ አንተ ጋር በ5 ብር ሊሳፈር ይድና አንተ 5 ከ50 ካልከው እሱ የሰረቀውን 1000 ብር አይደለም የሚያስበው። አንተ ጋር ዘጋ የጨመርካትን 5 ሳንቲም ነው።
ነገሮች ይበረታሉ እዚህ ጋር። በዛ ላይ ደግሞ ረዳቶች የሚባሉ ትልቅ ችግሮች አሉ። እውነቴን ነው፣ ሁልጊዜ ያነሳለሁ ይሄን ነገር። ስራቸውን አክብረው በአግባቡ የሚሰሩ ኑሯቸውን የሚመሩበት አሉ። እነሱን አይመለከትም ይሄ። አብዛኛውን ስትመለከተው ግን መታወቂያ እንኳን የላቸውም። ሁሌ ያነሳለሁ ሚዲያ ላይ አዲስ አበባ ከተማ የብሔር ብሔረሰቦች መኖሪያ እንጂ ከየትም መጥተህ መዘረፊያ አይደለችም። ሸዋሸዋ የበዛው እንዴ! ትራንስፖርት ቢሮ ለምንድን ነው የስራ ፈቃድ የማይሰጣቸው? በጣም ጥሩ ብር እኮ ነው የሚያገኙት። በቃ አለቀ። ያውቁታል ይህን ረዳቶች። ሰው ምሳውን በልቶ ቁርሱን በልቶ ማታ የተወሰነ ሳንቲም ይዞ ከገባ ከዚህ በላይ ምን ጉዳይ አለው? ይህን ለሚያደርገው አካል መታወቂያ የለውም፣ ትራንስፖርት ቢሮ አያውቀውም። ስለዚህ እንደፈለገ ሲረብሽ፣ ትርፍ ሲጭን፣ ሰው ሲሳደብ የሚጠየቀው ማን ነው? አሽከርካሪው። ምን ነው ስንላቸው መርጦ እንግዲህ የራሱ ልጅ አያሰራ አንድ አሽከርካሪ ገብቷል። ሊያሰራ የሚችለው ይሄ የኔ ሸክም ነው ለምን አላለም ህብረተሰቡ? ሌባ ከሆነ ሌባ ይዤለት እየዋልኩ ነው። ጨዋ ከሆነ ያን ጨዋ ልጅ እኮ ስራ እያሰራሁለት ነው። ለምንድን ነው የእኛን ሸክም ነው የተሸከሙት እንዴ? ባለጌ ከሆነ እኮ ህብረተሰብ እንዳይሆን አድርጎ አሳድጎ እንዳይሆን አድርጎ ሜዳ ላይ የበተነውን ሰው አንተ ይዘህለት ከዋልክ መጀመሪያ አንተ ማመስገን አለበት። ያንን ሌባ በህግ ይዳኝ። ለምን ከታክሲው ጋር ከአሰራሩ ጋር ለምን ይገናኛል? ታክሲዎች የሚያስብል ምንም ነገር የለም። እንዲያስብል ያደረጉት ሰዎች ይቀጡ። ይሄ የተለያየ ሱ ያለባቸው የቃሙ ያጨሱ ሰው የሚሳደቡ የነሱ ጠበቃ አይደለሁኝም በግሌ ገብተዋል። ነገር ግን በአግባቡ በጣም የሚያስደምም ኑሮ የሚኖሩ ሰዎች አሉ። ከመኪናቸው ጀርባ አቡጀዲ ጨርቅ ጭምር ጭነው በእውነት ነው የምልህ በመቀስ እየቀደዱ ቢያንስ በየመንገዱ ስለሚያገኟቸው ልብስ ላጡ ሌላ ነገር መግዛት ቢያቅቱ አቡጀዲ ያልብሰው የሚሄዱ ሰዎች አሉ። አረንጓዴ አሻራ በተባለ ጊዜ ታስታውሳለህ አንተም። ሰው 1 ዓመት ተክሎ ነው አለ ብትን የሚለው ድፍን 3 ዓመት ሙሉ ግን በተለይ እኔ የፀሐይ ታክሲ ማምቶች ማህበር ነው እኛ የምመራው ድፍን ለ3 ዓመት ያህል በበጋ ወራት አትክልት ስናጠጣ ነበር። ግን ማጠጣት ብቻ አልነበረም። በሚገርምህ ጉዳይ 12 ሳለ ሹፌሮችን ጠርቻቸው ጠቅላላ ይመጣሉ። ወደ 300 ምናምን የሚሆኑ ናቸው። ከትራፊክ ፖሊስ፣ ከትራንስፖርት ቢሮ፣ ከትራፊክ ማኔጅመንት አንድ ላይ ጠርተን ስለ ትራፊክ አደጋ አሁን የኛ አባሎች አብዛኞቻቸው ያውቃሉ ይህን ጉዳይ ግንዛቤ ያላቸው። በቀን አንድ ሰው ረድታችሁ ዋሉ የሚል የምንመክራቸው ነገር ነበር። በቀን አንድ ሰው ቀላል ነገር አይደለም። ጳጉሜ 5 እንግዲህ የተለመደ ነው አይደል? በጎ አድራጎት ቀን ተብሎ አንዳንድ ቢያጁ ያደረገው እኛ በየዕለቱ አድርጉት። በቃ ይሄ የአምሮት ኬክ አይደለም፣ የዕለት እንጀራ ነው። ስለዚህ ደካማም ችግረኛም ካለ ሳንቲም መቀነስ አይደለም። በቃ አንድ ሰው በቀን ረድታችሁ መዋል ከቻላችሁ፣ አስተውላችሁ መንዳት ከቻላችሁ፣ ኢቭን እኛ በወር 1 ቀን ከሆነ ውሃ የምናጠጣው ከጀርባችሁ እኮ እናንተ 5 ሊትር 20 ሊትር የሚይዝ ጀሪካን ማስቀመጥ ይቻላል። ተራ ስትጠብቁ አጠገባችሁ ያለውን ነገር አትክልት እያጠጣችሁ ሂዱ። በቃ ለምን ባህል አናደርገውም? የውሸት ዜና እናደርገው። በቃ ይሄን ያህል ሚሊዮን ብር ተተከለ ተብሎ ስንቱ አደገ የሚለው የኛ የቤት ስራ ሊሆን አይገባም እውነት ከሆነ። ስለዚህ ይሄን አድርጉ ብለን እኛን አባሎች 3 ዓመት ሙሉ አሁን ግን ያው ቤተ መንግስቱ እዛ ጋር የተሰራ ስለሆነ የተሰጠን ቦታ ወደ 30 ሺህ ካሬ ሜትር ነው እንግዲህ ታስታውሳለህ። ባለፈው ነገር ያለ ተቀብለን የነበረውና ይሄ አሽከርካሪ ለሀገር ያላደረገው ነገር የለም። ስራው በዛ ይመዘን። ታክሲ ማለት ትልቅ አገልግሎት፣ ትልቅ ኃላፊነት ያለበት ሊከበር የሚገባው ሙያ እንደሆነ እሱን ነው በቃ ልናምን የሚገባው። አንድ ደግሞ አንተን የሚያሳስብና ብዙ ጊዜ ኦፍ ዘ ሪካርድም ስንማከር የትራፊክ አደጋ ጉዳይ በጣም ያሳስባል። ከአሽከርካሪ ህይወት አንጻር፣ ከአሽከርካሪ አካል አንጻር፣ ከአሽከርካሪ ከመኪኖቻቸውም እድሜ አንጻር፣ ከወጪ ከተለያዩ ነገሮች አንጻር ዘርዝረት ትመለከተዋል እና የአዲስ አበባ ከተማ አንዱ መቀየር ለምሳሌ የብስክሌተኛ፣ የእግረኛ፣ የሞተረኛ መንገድ ተለይቶ አሁን እኮ እግረኛውን ለማግኘት ቢያንስ አትክልት ዘንባባውን ምናምን አለው ፖል አልፈ ነው የምታገኘውና እንደዚህ ተራርቆ መገኘ መሰራቱ በራሱ የትራፊክ አደጋውን ቀንሶታል። ወሬውንም ጅማሮ ደስ ይላል። ይኸውልህ አሁን ትልቁ ማምነው ነገር ምን አለ መሰለህ፣ እንግዲህ እናንተ ከጀመራችሁት እናንተም እንግዲህ አሁን እንደ አይነት እንትን ላይ በሰፊው ከገባችሁ ትልቁ ነገር ህብረተሰቡን ማንቃት ይሁን። ሰው ካልተለወጠ ሺህ ጊዜ የብስክሌት መንገድ አትክልት መንገድ ምናምን ብታደርግለት ሊነቃ አይችልም እኮ። አሁን አይተህ ከሆነ እግረኛው ሳር ላይ የማያወጣው 3 ሺህ ብር ትቀጣለህ ስለተባለ ነው እንጂ ሳሩን በቃ መርገጥ የለብኝም የሚል እሳቤው ኖሮት ነው የሚለውን ነገር እኔ ብዙም ላምን አልችልም አሁን። ነገር ግን በቃ ሳሯን ከረገጥኩ አለዛ ጨለማን ተገን አድርጎ ይረግጠው የለ አሁንስ ጨለማን ተገን አድርጎ ሽንት የሚሸናል አይደለ የሚያምር አደባባይ ላይ። ይሄ በቃ እንዲህ ማድረግ የለብኝም የኔ ኃላፊነት ነው የሚል ማህበረሰብ መፈጠር አለበት። ለዚህ ደግሞ ሚዲያው ሙሉ ቀን ሙዚቃ እያሰሙ የሚሉ እንትኖች አሉ። ስፖንሰር አገኙ አላገኙ ሌላ ጉዳይ ነው። ከሙዚቃው ደግሞ ይሄኛው ዜና ይሻላል አይደል? በቃ በነፃ ሄድ ይስሩት፣ ህብረተሰቡ ይንቃ። የመኪና አደጋ ምኑ ደስ ይላል? ሳቅ እኮ አያስጨርስም። ሂድ እስቲ አቤም ሆስፒታል ሂድ፣ ጥቁር አንበሳ ዶክተር ብሩክ
ሲያወራልህ ይዘገንናል እኮ። አንዳንድ ጊዜ ባለቤቴን ጠርቼ ነው ቤቴ የምታደርሰኝ። የሰው ልጅ እንደዛ ጭፍልቅልቅ ብሎ ግን ነፍሱ ሳይወጣ አትገለው መድኃኒት ሰተኛ ሀገር እንግዲህ አልተፈቀደም ይሄ። አንዳንድ ሰለጠነ የሚሉ ሀገራት በቃኝ ካለ ያው ታቋርጣለህ፣ ተስፋ ከቆረጡ ማቋረጥ ይችላል። እኛ ሀገር ግን የለም ይሄ ነገር አይደለ ሰው። ስለዚህ ነፍስ ብቻ ቀርታ ማለት ነው አሁን ተረፍክ ነው የምትባለው። እጅ የለህም፣ እግር የለህም፣ አይን አያይም፣ ጆሮ አይሰማም፣ ግን ልብ ይተነፍሳል፣ ሳምባ ይተነፍሳል። ይሄ ሁላ በመኪና አደጋ የሚመጣ ትልቁ እንትን ነው። ይኸው እኮ መሬት መንሸራተት ትለዋለህ፣ የሆነ መሬት መንቀጥቀጥ በለው፣ የተለያየ ጎርፍ መጣ። እኛ ሀገር ላይ እኮ እንደ አደጋ እንደ ብርቅ ነው የምንሰማው። የትራፊክ አደጋ ግን ተላመድ ነው በጣም። እንዴት ነው የማያሳስበን? እስኪ ልጅህን አስበው። ትምህርት ቤት ደርሶ ይመጣልኛል ብለህ ልጅህ የላከው ልጅ በመኪና አደጋ ተገጭቶ የግድ ነው የቤት አንኳኩቶ መምጣት የለበትም እኮ። አሽከርካሪዎቻችን ሲጀመር አዲስ አበባ ከተማውን ሲነዱ ከዚህ በኋላ እጅግ በጣም አሁን ዘንባባን የሚያከብሩትን ያህል የሰው ልጅ ቢከበር ምን ያህል ሰላም እናገኝ ነበር። አሁን እንደውም እየሰማህ ነው አይደል? እንደ ቀልድ ዘንባባውን ከምትገጨው ሰው ብትገጭ ይቻላል። ምክንያቱም 100 ሺህ ብር ኢንሹራንስ ይከፍልልሃል። ዘንባባው ግን 300 ሺህ ብር። እንዲህ አይነት ቀልድ አይጥምም። ገብተዋል እንዴ? የሚተኙበት አታው እኮ ዘንባባ ስር የተኙ ሰዎች እኮ አሉ። አሁን እነዚህ ሆምለስ የሆኑ ሰዎች አሉ አይደል? የጎዳና የቤት ዘንባባ የተኛም ሰው እኮ አለ እዛ ጋር። ብዙ እኮ ጎዳና ተዳዳሪዎች በመኪና አደጋ አልቀዋል እኮ። ጠያቂ ስለሌለ እኮ ነው። ስለዚህ ምኑ ያስደስታል? እኔ አሁን ትራፊክ ፖሊስ ጋርም እንግዲህ በቀደም በጣም ረጅም ክርክር ነበር የነበረን። እናንተ ናችሁ እንደውም አንዳንድ ጊዜ ይኸውልህ ከትርፍ ጋር በተገናኘ ያለኝ አቋም ትልቅ ነው። ምክንያቱም 25 ሰው ሊይዝ የሚችል አይሱዙ አይደለ? ከአይሱዙ ላይ 40 ሰው ተገልብጦ 25ቱ ተርፎ 20 ሰው ሞተ እየተባልን ያለ ነው። በጥፍ እየተጫነ የሌሊት ጉዞ ከልክያለሁ ብሏል መንግስት። በምንኛ ኬላዎቹን እያለፋቸው ሄደ? ይቻላል እንኳን በመኪና በእግርህ የማታልፍባቸው ኬላዎች ናቸው እኮ። በቃ ከታጠረ ማታ ላይ እኮ ኬላ አለ፣ ጥበቃ አለ፣ መሳሪያ አለ። በምን አልፎት ሄደ? ከአዲስ አበባ ደሴ እስኪደርስ ድረስ ከደሴ የሆነ ቦታ እስኪደርስ በምን አለፈው? ስለዚህ ትርፍ መጫን ችግር ከሆነ መንግስት ማስተካከል እየቻለ እንደውም እያስፈጃችሁን ያላችሁት እናንተ ናችሁ በሚል እንዴት የሚል ነገር መጣ። በቃ አሁን አንተ ትርፍ ይዘህ ብትገኝ አንተን አስቆሞ ፓርት የሚጽፍልህ እንጂ ጫንከውን ሰው አውርድ አይልህም እዛ ቦታ ላይ። ስለዚህ ህግ የሚያደርጉት እነሱ ናቸው፣ ሰነድ ቆርጠው ገባ። ህገ ወጥ ስራ የሰራው ሹፌሩ ነው፣ ትርፍ መጫኑ። ህጋዊ ግን የሚያደርገው ትራፊክ ፖሊስና ቁጥጥር አካላት ናቸው። መውጫ ቆረጠለት አለቀ በቃ። ተከሶበታል፣ ጥሎት ይዞት ይሄዳል። ስለዚህ እንደ አይነቶቹ ነገሮች ለአደጋ መንስኤ ናቸው ከተባለ አንድ መኪና እኮ እግረኛ ለምንድን ነው የማይቀጣው? ከአንተ ጋር በጣም አውርተን ነበር አይደለ? እኛ ሀገር ላይ እስከ መቼ ድረስ ነው ህግ ዝም ብሎ የሚታሸው? ይኸው ሳሬ እንዳትነኩ ብሎ መንግስት 3,000 ብር ደንብ አስከባሪ መደበበት የለ? ከሳሩ የሰው ህይወት አይበልጥም? ስለዚህ አዲስ አበባ ከተማ ውስጥ ዝም ብላይታ ከሆነ ከ70-80% በላይ ያለው አደጋ የሚፈጠረው በእግረኛው ነው። በእግረኛ መንገድ ላይ አይሄድም፣ ግራውን ጠብቆ አይሄድም፣ እንደፈለገ ነው የሚሻገረው። ስልክ እያወራ እርግጠኛ ነኝ ስልክ ካሽከርካሪው አሁን እግረኛው ጠቅላላ እርስ በርሱ የተጋጨ ነው መንገድ ላይ ስልክ እያወራ እየሄደ ማንም ከቀርቡ አይደለም። ህጉ ግን ወጥቷል። ህግማ አለው፣ የእግረኛ ህግ እኮ አለ እኮ። ለምን አይጀመርም? አንተ እርግጠኛ ነኝ ይኸውልህ መንግስት ማስተማሩ አይቀድም። ስንት ዓመት ነው የምንማረው? ስንት ዓመት ሆኖ ህጉ ጦጣ ወለድ። በአዲስ አበባ ከተማ ባህሪ ደግሞ እንደምታየው ዛሬ ተማረው ይሄድና ያልተማረው ነው የሚመጣው። አይ እንደዛ አይነት የሚባል አይደለም። አይ ቆይ ነዋሪው እንዳለ ሆኖ እንግዳው አይበዛም አዲስ አበባ አይደለም። እስኪ ሆነ ደብረ ማርቆስ ሂድ። እሺ እንግዳ ነህ አንተ። በግራ በኩል ማነው በቀኝ በኩል በእግር መሄድ ትችላለህ? ሄደህ ታውቃለህ? ደብረ ማርቆስ ደብረ ማርቆስም አምቦም የእግረኛ መንገድ ይዞ ነው የሚሄደው እኮ። ከአዲስ አበባ የሚሄድ ሰው ለምሳሌ አሁን በቃ በቀኝ በኩል ዝም ብሎ እንደለመደው አዲስ አበባ መሄድ ይችላል? ይለያል። በቃ በዛ መጤ እንደሆነ ይለዩታል። ኖት አይለዩት። መለየቱን ቶ መለየቱ ብቻ ሳይሆን አትደንቀርብኝም ቦታህን ያዝ ብሎ በቃ ሰው ስለለመደ ያሻግራል በማዶ አለቀ። ይሄን የሚያስከብሩ ህግ አስከባሪዎችም አዲስ ሰው ከሆንክ በቃ እንዲህ ነገር ያለው የሆንኩትን አይደል እንዴ አሁን ያልተቆራረጠ ነጭ መስመር ካለ አልፈው መሄድ ትችላለህ አንተ። እሱን ድፍን መስመር ከሆነ አትችልም። እኛ ሀገር ግን ድንጋይ ካልደረደርክ በስተቀር ግንብ ማለት እኮ ነው። አዎ ነበረ። ደብረ ማርቆስ ላይ ግን ግንብ ማለት ነው ያ መስመር። በሚገርም ዳር መያዜ ነው በኔ ቤት። በአሽከርካሪ ነው እንዴ የምትለኝ? አዎ እኔ ደግሞ እግረኛም እኮ የሰለጠኑ ናቸው ታውቃለህ። ይኸውልህ መኪናዬን መስመር ጋር ቁሜ ሄጄ ከምግብ ቤት ተፈልጌ ነው የመጣሁት። በላንሳ ተብለህ ስመጣ የሚገርም ነገር ለካ እኔ በኔ ቤት ዳር መያዜ ነው ወጥቼ ለካ እኔ የቆምኩበት ቦታ ከተቆራረጠው መስመር ውጭ ያለው ለእግረኛ የተከለለ ነው። የግድ እንዳገራችሁ አየሸዋ ሰው ነው ያለችኝ። እንደውም እዛ አማራ ክልል ላይ አብዛኛው ሴት ትራፊኮች ይበዛሉና አየሸዋ ሰው አለችኝ። ይኸውልህ ይሄ እኮ እንዲህ ነው መተታቃለህ አለችኝ። አልመጣሁኝም አልኳት። በሚገርም ሁኔታ እሷ መክራ ለቀቀችኝ። እኔ ግን አልላቀቅም ብዬ እንዴት አድርገው ሰውን እንዳስተማሩት 4-5 ትራፊኮችን ሰብስቤ ማለት ነው። እስከ ጎጥ የሚሉት ነገር አላቸው።
ከገጠር የሚመጣው ጋሪ የሚገፋው ሰውዬ አንዱ ብቻ ጋሩን እየገፋ የሚያግዘው ሰውዬ በግራ በኩል ይሄድና ሲደክሙ ይቀያየራሉ እንጂ ሁለት ሆነው እንኳን አይወጡ። አንተ ከአዲስ አበባ ስለሄድክ ከዛ ህግ አታበላሽም። ምን ነው አዲስ አበባ ሰው ዱባይ ሲሄድ ብጫቂ ወረቀት ለምን አይጥልም? አሁን ማስቲካኝ እኮ ሰው ወረቀት ይጥል የለ ለምን ዱባይ ሄድ አይጥልም? የሚገርም ነገር የኛ ሀገር ሰው የጸዳ ነገር ሲያገኝ በዛ መንገድ ለሚሄድ ምንም ችግር የለበትም። ስለዚህ አዲስ አበባ ከተማ ህግ ወጥቷል፣ ሁሉም ያውቃል። ደግሞ ህግ አያከብርም የምትለው የምትንቀው ሰው የለም። ሁሉም ሰው ህግ ያከብራል። አስፈጻሚው አካል ቆንጠጥ ማለት አቅቶት ነው በቃ ይሄን የቤት ስራ መውሰድ ነው ያለበት እንጂ አሁን እንደምትላቸው አይነት ምክንያቶች በቃ አያዋጡ። ጀስት እኮ አሁን ትልቅ ነገር ቀይሮ የለ መንግስት አዲስ አበባ ከተማን እኮ አፍርሶ ሰራት አይደል? አሁን ይሄኛው አይከብድ ይከብዳል እኮ አይደል? ሶ ከዚህ በኋላ ግን ስትሄዱ እንዳትሞቱም ጭምር ነው ለንጽህናውም እንዳትሞቱም ጭምር ከዚህ በኋላ ግን እንዲህ ማድረግ የለባችሁ። ምን ነው አሁን አንተ አንዳንዴ የምናለሰልሳት ነገር ቤተ መንግስት ጋር የእግረኛ መንገድ አለ አይደል? በዛ ጋር እግረኛ ይሄዳል። ለምን አልሄድክም? የግድ ፌደራል ፖሊስ ከላይ ላውን ሰርቶ ስለተቀመጠ አይደለም በቃ መሄድ አትችልም ተብሎ ተነግሯል እኮ። እዛ ጋር እኮ ሰውየውን አይቶት እኮ የሚያውቅ የለም እኮ። በቃ መሄድ አይቻልም ተብሎ እዛ ጋር ተቀምጧል አለቀ። የሚቀጣ ሰው ስለሌለ ግን ቀለበት መንገድ ላይ ግን እንትን እየዘለለ ሰው ዘሎ ጥልቅ ሲልባ አንተ ሱን አክሜት ተንከራተታለህ። ስለዚህ ሰቡን በልኩ ሊቀጣና ሊማር ይገባዋል። አሽከርካሪውም በአግባቡ ሊቀጣ ይገባዋል። ከዛ ውጪ መንግስትም ደግሞ ኃላፊነቱን ሊወስድ ይገባል። እንደው ዝም ብሎ ብትን አድርጎ ለቆ አሁን ደንብ አስከባሪዎችን ስተያቸው ይሄ ከምንጩ ማድረቅ እየተቻለ ማለት ነው። በተለይ ሜክሲኮ ላይ መገናኛ ላይ ከሌባ እኩል እንግዲህ የህገ ወጥ ንግድ ልክ ደንብ አስከባሪውን ሳይ ታውቃለህ እንግዲህ ዘለው ገብተውብህ ከሆነ አላውቅም እንግዲህ አንተ ጋር ብትን ብሎ የመጡና መኪና ላይ ነው የሚወጡት። እንደዚህ እያደረግን እንዴት እንቀጥላለን? አሁን ስለ መኪናው ብቻ ሳይሆን አሁን ከተማችን መጽዳት ካለባት ከእንደዚህ አይነት ሁሉ መጽዳት ነው ያለባት። ይሄን ለማድረግ ግን መንግስትም ቁርጠኛ መሆን አለበት። ምክንያቱ አላዋጣ ከየት ያመጣል? ካላመጣህ እኮ በቃ ስርዓት ይዘህ ሂድ ነው አይደለ? አንተም ሰው መሳደብ ትችላለህ አልችልም ሶ በቃ ሌላ ነገር እኮ አይደለም። የምትሳደብ ከሆነ በህግ ትቀጣለህ አይደለ? ይሄ ነው ሎጂ። ሌላ ነገር አለው? የሚሻለው መከባበሩ ነው ብሎ መንግስት ነግሮሃል። ችግር ካለ ከአቅም በላይ ከሆነ መተከሰሰው ህግ አለ የሚል ነገር ነው የተቀመጠው አይደለ? አንተም ደግሞ አሁን በቃ ከአቅም በላይ አሁን እግረኛው ላይ ድንጋይ ተዘርግፎበት ልናይ እንችላለን። አማራጭ ሲያጣ መኪና ውስጥ ይገባል። ያስ ለማን ይጩህ? አሁን እኮ ከትርፍ ለምሳሌ ከታሪፍ በላይ አስከፈለኝ ብለህ አንዱን አሽከርካሪ የምትከስበት የህግ አግባብ ተቀምጧል አይደለ? አንተ ግን ከታሪፍ በታችስ ካልከፈልኩ ብለህ ከሆነ ጊዜውን አቃጥለህበት ሰዓቱን አቃጥለህበት አንተ የምትጠየቅበት ነገር መንግስት አስቀምጧል። እሺ ምን ያድርግ ይሄ ሹፌር? ገብቷል? ስለዚህ አንዳንድ ጊዜ በአንድ አቅጣጫ አይደለም የምናየው። አሁን በተለይ ይሄ ህዝብ ትራንስፖርት ላይ የሚሰሩ ሰዎች ጥንቃቄ ሊያደርጉ ይገባል። በቃ የጫሉት አሸንጉሊት አይደለም ሰው ነው። ሰው ጭነህ ስትሄድ ደግሞ 60 ሰው የምትጭን ከሆነ ከነ ልጆቹ ከነ ቤተሰቡ ከነ ምናምን መንዘሩ ያንን ሰው በትንሹ ከ250 ያላነሰ ኃላፊነት ያለበትን ሰው ይዘህ እየሄድክ ጫት እየቃምክ እንደፈለክ እየነዳህ እንደፈለክ ወስደ ገደል እያላተምክ አይሆንም። ስለዚህ መንግስትም ትርፍ እንዳይጫን ጥንቃቄ ያድርግ። ትርፍ የሚገቡ ሰዎችም ደግሞ የሚቀጡበት ባለፈው ደጋግሜ ስነግር እንዴት ይሆናል ያልከኝ ነበር አንተ ራስህ። በቃ ትርፍ ሆነህ የምትገባ ከሆነ ትከሰሳለህ ከተባልክ አንተ አትገባ። ስለዚህ እዳውን የሹፌር ብቻ ባናደርገው። ከዛ ውጪ የከተማ ስራ ብዙም አይቸግርም እኮ። የከተማ ታክሲ ትራፊክ ፖሊስ አለ፣ ትራፊክ ማኔጅመንት አለ፣ ትራንስፖርት ቢሮ አለ፣ የኛ ቁጥጥሮች አሉ። ካልሰነፍን በስተቀር በስርዓቱ ማስኬድ እንችላለን። ትልቁ ችግር ግን ምንድነው? ስራውን አክብሮ የማይሰራ አካል አለ፣ ስራውን አክብሮ ደግሞ ህግ የማያስፈጽም አካል አለ። ዊን ዊን የሆነ ነገር ነው እዚህ ጋር ያለውና ይሄን አጣጥሞ መሄድ ነው። ግን ምክንያት አንደርድር። ወደ ሰው ጋር ስንመጣ ብዙ ጊዜ ከየት ያመጣል እሱ እኮ ትርፍ ነው እሱ እኮ ቸኩሎ ነው እንዴ? ከቸኮለ አሁንም ደግሞ ባለፈው እንኳን አውርቼ ያለው ላንተ አንድ መኪና 12 ሰው ብቻ ይዞ ከተነሳኩ 16 ሰው 17 ሰው እስከሚሞላ ከሚጠበቅ የሚቀጥለው መኪና እኮ ይሞላል እኮ አይደለ? ስለዚህ ፍትሃዊ የሥራ ክፍፍልም ይኖራል አብሮ። ስለዚህ አሽከርካሪውን በዚህ በኩል መታነጽ ይችላል። እኔም ትርፍ ካልገባህ አልልህም በቃ አለቀ ተቀጣልኝ ይባላል እንዴ ሰው። ትልቁ ችግር ያለው ምንድነው? ህጉ ላይ ነው። እሱ ማስተካከል ነው። የኔ እምነት ይሄ ነው። ብዙ ጊዜ ግን ሹፌሮቹ ናቸው ለጠፍ አድርግበት እስቲ ጨመር አድርግበት ምናምን ሲባባሉ ምንሰማው። ከጥቅማማ አንጻር ሊሆን ይችላል እንዳልከው ነዳጅ መጨመርም የስፔር ፓርትም ገቢም ከማሻሻል ጋርም ተያይዞ ሊሆን ይችላልና ትርፏን እንኳን ከሹፌሮች ጋር ማያይዘው ትርፍ ግባልኝ ሊል ይችላል ሹፌሩ። ትርፍ ካልጫንኩም አልነሳም ሊል ይችላል አይደለ? ነገር ግን ህጉ ወጥቶ ትርፍ የሆነ ሰው ይከፍላል የሚል ህግ ከመጣ ግን አንተን ግባልኝ ማለት ይችላል
ይችላል አይችልም። ለመፍትሄው ነው አንተ እያሰብክ ያለው። መፍትሄ ከሌለው ለምን ችግሩንማ ሁላችንም ፈጠር ነው። አንተም ስለቸኮልክ የሞላ ታክሲ ብትለጠፍ ትመርጣለህ። ታክሲውም ትርፍ ነገር ለማግኘት ትርፍ ቢጫን ይቀላል አይደለ? ልፍ እንበል ከተባለም ደግሞ በቃ እኮ ትርፍ ጭኖ ያገኘውን ታክሲም ለሌላም ለሙስና መንገድ ይዳረገው እሱ አይደለም። ለሌላም ሰው መንገድ ከፍተን እንሄዳለን እኮ አንተን ከሚከስህ ያው በቃ እንግዲህ ነጭ ነጩ እናውራ ካልክ ሌላም ነገር እኮ ይከፍታል ደግሞ። ይሄን ሁላ ነገር የሚያደርቀው ግን ትርፍ ሆኖ የተገኘ ሰውም ይሄን ያህል ይቀጣል የሚል ህግ ቢወጣ ግን ምንም ታክሲውን ምንም ሊያደርግ አይችልም። አንተም በቃ ይሄን ያለው ነገር አዲስ አበባ አንድ ደግሞ መጀመር የምታስበው ነገር እንደ ከተማ ማለት ነው አምሽቶ መስራት፣ መብራቶቹም አንዳንዴ በርቶ ያድራሉና ምሽቱንም እንደ ቀን ፏ አርጋ አዘጋጅታ እንዲሰራ ታስባለች። አንደኛው መሽቶ እንዲሰራ የሚፈለገው የትራንስፖርት አገልግሎት ነው። በመንግስት የሚሰጡ የትራንስፖርት የከተማ ህዝብ ማጓጓዣዎችንም ሰዓት አሻሽሏል። የአዲስ አበባ ታክሲስ ለዚህ ሬዲ ነው? ዝግጁ ናችሁ ለዚህ? እጅግ በጣም ዝግጁ ነን። ምን አይነት ሁኔታ ስለመስራት አስባለሁ? በጣም ዝግጁ ነን። ምክንያቱም እንኳንስ አይደለም አምሽተን መስራት ከሚጣፍጥ እንቅልፉ ላይ ተነስቶ ለሊት 9 ሰዓትና 10 ሰዓት ላይ አውቶቡስ ተራ ህዝብ የሚያመላልሰው ታክሲ አይደለ? ነገር ግን አንተን አምሽተህ ስራ ሲልህ ግን ውይይት ያስፈልገዋል፣ ንግግር ያስፈልገዋል። አንተን ከዚህ ስቱዲዮ አንስቼ አሁን ቤትህ ወዴት ነበር ያልከኝ? ወደ ጀሞ ማታ 3 ሰዓት ላይ አንተን ጀሞ አድርሼ ከጀሞ ግን ወደዚህ የሚመለስ ሰው የለም አይደለ? ስለዚህ የነዳጅ ነገር ሊታሰብበት ይገባል። የደህንነት ጉዳይ ሊታሰብበት ይገባል። ስራዎች ሊመረጡ ይገባል። ከንግድ ቢሮ ጋር ጭምር አውርተናል። ማታ ላይ እንደ ጀማሪ ሊያመሹ የሚገባቸው ተቋማት ተለይተውልን የሚፈለገውም የመኪና በቃ ይሄን ያህል መኪና ምክንያቱም ምን ያሁን አንድ መስመር ላይ 60-70 መኪና የመደብኩበት መስመር አለ። በዚህ አዋጅ ብቻ 60 መኪና እስከ ምሽቱ 4 ሰዓት ድረስ ቁጭ ብሎ የገዛ መኪናውን አስፋልት ላይ ሲጠብቅ ቆይቶ መግባት የለበትም። እነሱም ልጅ አላቸው እኮ አስብ። ጠዋት አቴንዳንስ የሚባል ነገር አለ 12 ሰዓት ላይ ገብቶ እንዲሰራ ማታ እስከ 4 ሰዓት አምሽቶ በዛ ላይ እስቲ ያንተ እንደራስ እንደ ባለቤት አስበው። ያንተ ሹፌር ቤቱ ቦሌ ቢሆንና ያንተ መኪና ጀሞ ቢሆን ያለው ያንተ መኪና 4 ሰዓት ድረስ ሰርቶ አምሽቶ አንተ ጋር 4 ሰዓት ተኩል አድርሶ ያንተ መኪና ቆሞልህ ተመልሶ ያ ሹፌርስ በምንድን ነው የሚመለሰው ወደ ቤቱ? ውይይት ያስፈልገዋል፣ ንግግር ያስፈልገዋል። ማታ ላይ ነዳጁ በምን ይስተካከል? 122 ብር ነዳጅ እየቀዳህ ከመገናኛ ተነስተን ወደ አባዶ ከመገናኛ ተነስተን ወደ ሳሪ ሰው አደረስን። ከዛ በኋላ ሲመለስ ግን ወደ ከተማ የሚመጣ ሰው የለም። ይሄ ነገር በምን ይስተካከል? ተሞክሮ ደግሞ አለን። ይህን ለማድረግ በቃ መተለይ ከማታ በኋላ ላለው ነገር የተለየ ታሪፍ ይውጣለት ነው። ድርቅ ያለ ነገር ከታሪፍ በላይ እንዳጭኑ፣ ከመስመር ውጭ እንዳጭኑ፣ ትርፍ ሰው እንዳጭኑ የሚል ነገር አለ። እዛ 5,000 ብር ትቀጣላችሁ ነው። እኛ ደግሞ ከ5,000 ብሩ የተሻለ አማራጭ አለ። ወደ ቅጣት አትሂዱ። በግድ የሚሰራ ጉዳይ አይደለም። የትኛውም ሀገር የሆነ የመንግስት እንትን ያስፈልገዋል፣ አቅጣጫ ማስቀመጥ፣ ስራውን መምረጥ። እንደው ዝም ብሎ ማታ ላይ በራቸውን ከፍተው ቢቀመጡ ስራ የሌላቸው ሰዎች ሁሉ መብራት እንዲያበሩ አይነት ነገር ከማድረግ ከተማዋ እንድትአድግ አይደል የተፈለገው? እንደ ሴ ብትሄድ እኮ እስከ 6 እስከ 7 ግርግር እኮ ነው አለ እኮ እኛም ሀገር። ስለዚህ እንደ አይነቶቹን ተሞክሮች ወስደህ የትኞቹ ስራዎች ክፍት ይሁኑ፣ ምን ያህል መኪና ያስፈልጋል ማታ ላይ፣ ስለዚህ ይሄን ያህል መኪና በዚህ ማህበር ያላችሁ አዘጋጁ ተብለህ በየመስመሩ ቢለይልህ ችግር የለም። አከፋፈሉን በተመለከተ ደግሞ በቃ ዋን ዌይ አይደለም የሚሆነው። መኪናው ሲሄድ ጎሚስታ እኮ ክፍት የለም በአሁኑ ሰዓት። ነዳጅ ማደያው 3 ሰዓት ላይ ያቆሙ የለ 3 ሰዓት ቁልቁ ይዘጋል እኮ ማደያ። ስለዚህ እንዲህ አይነት ነገሮች ባልተስተካከሉበት ወደ ቅጣት መሄዳቸው ልክ አይደለም በሚል ተነጋግረን እስካሁን ድረስ ያው አስገዳጅ ነገር አልመጣም እኛ ጋር ታክሲዎች ጋር። ለመስራት ግን በጣም ፈቃደኞች ናቸው። በቀዝቃዛ አየር ሰው ካለ ምን ችግር አለው? ቀን እንደውም እንትን ሲል የሚውለው ታክሲ ማታ ላይ በዛ ላይ ደግሞ እሺ እስከ 5 ሰዓት ቆይተህ ደግሞ ጠዋት 12 ሰዓት ላይ ግባ ካልከው ያ ሹፌር እንዴት ብሎ ነው እንግዲህ ነፍስ አለው እኮ እሱ። አደጋውም ይበዛል በዛ ነው ያለው አለበት። አዎ በሁለት ሹፌር አሰሩ የሚል ሐሳብ እንዳይመጣ እዚህ አሮጌ መኪና ላይ እንኳን 2 ሰው አርፎበት የለመደውንም ሹፌር አልቻለውም። ስለዚህ እንደ አይነቶቹን አካላት ስታዝ ጥንቃቄ ያስፈልገዋል። ስፔሻሊ ይኸውልህ አሁን ፋርማሲ ቢሆን ደስ ይላል። ምግብ ቤቶች ቢሆን አመሸ ሰው ሻይ ቡና ብሎበት ሊሄድ ይችላል። ሐኪም ቤቶች ሰው ይታከምባቸው ይችላሉ። 24 ሰዓትም እየሰሩ እነሱ አይደል ያሉት። ሌላውን ግን ዘርፉን መምረጥ ይሄ አምሽቶ ምንም አይነት ነገር የሌለበት ድርቅ ያለ ነገር ላይ እሱን አታድርጉ ነው ሐሳብን የሰጠናቸው እንጂ የመንግስትን ሐሳብ በጣም ደስ ብሎን ጥሩ ነው ከተማችን እንደውም እንዲህ አይነት ነገር ካልመጣ አታድግም የሚል ድምዳሜ ነው እኛም ያለን። ይህን የመሰለ ፀሐይ የሆነ ከተማዋ እኮ ቀን ላይ አይደለም ማታ ነው የምታምረው። ስለዚህ ማታ የተሰራችው ለማን ነው? ሌላ እንግዲህ ጅብ ነው ሌሊት የሚወጣው ቀን ተኝቶ። እኛ ሰዎች ነን በቃ ማታ ላይ በሚያምረው ነገር እኮ መንቀሳቀስ መቻል አለብን። ስለዚህ በእንዲህ አይነት ሁኔታ እኛም መንቀሳቀስ እንፈልጋለን። ግን የምንንቀሳቀስበት ነገር ይመቻችልን ነው። ደግሞ አጭር ነች በጣም መተው ከጊዮርጊስ ተነስተው ወደ መርካቶ ውስጥ ገባ ማታ ሲያስፈራ፣ በተለይ ሁላ ህዝብ ሲተራመስበት የነበረ ቦታ ማታ ላይ ጭር ነው የሚለው።
እና ስለዚህ ከዚህ አንፃር አባሎቻችን በቃ ስጋት አላቸው። ከፖሊስ ጋር እንዴት ችግር ቢያጋጥማቸው ለማን ነው ደውሎ የሚናገሩት? የትኛውስ ፖሊስ ነው ሮጦ የሚደርሰው? ይሄ ነገር መልስ ያገኝ እንጂ ለመስራት ዝግጁዎች ነን ነው እንግዲህ በእኛ በኩል ያለው። ድንቅ ነው። ቅድም አንድ የቆጠብኩት ጥያቄ አለ። እንግዲህ በጣም በቅርበት የምታውቀው የስራ መስክ ነው፣ በተለይ የአዲስ አበባ ታክሲ የስራ መስክ። አንተ እንዴት ተቀላቀልክ ይሄንን ታክሲን? የሚገርመው ነገር ፈልጌ ነው የገባሁበት። እኔ በጣም በሚገርመኝ ሁኔታ በጣም ደስተኛ ነኝ ታክሲ በመስራቴ። ለእኔ ትልቅ ዩኒቨርሲቲ ነው የሆነኝ። ለማንበብ ምቹ ነው እንዳልኩ። አብዛኛውን ጊዜ ቤተክርስቲያን ነው ያሳለፍኩት እና ብዙ መዝሙሮችን መኪና ውስጥ ቁጭ ብዬ ማጠና የነበረው። ሰውን ከአንድ ቦታ አንድ ቦታ ይዤ ሲሄድ የሚሰማኝ ደስታ በጣም ልዩ ነበር። ምግብ ቤት እንኳን አልቀየርም ነበር። የሚገርም ነገር አንድ ቤት ከገባሁኝ 4 ዓመት 5 ዓመት የራሴ የሁላ ብረት ድስት እስኪኖረኝ ድረስ ማለት ነው። ይሄ በአጽዋማት ቀን ለብቻዬ እስኪዘጋጅልኝ ድረስ ከዛ ቢሆን አልወጣም። ረዳቶች እኔ ጋር ገብተው 3 ዓመት 4 ዓመት 2 ዓመት እንዲሰርተው ነው የሚወርዱት። ስራውን በፍቅር ነው የሰራሁት። ሌላ ስራም አላውቅም ሲጀምር መጀመሪያ ላይ። አሁን ነው ነገሮችን ያው አንዳንዴ ድክም ይላል አይደለ? ይሰለቻል። መቀየርም ሊኖር ይችላል። እሺ ታክሲ ከዛ ውጪ በዛ ደረጃ ነው ታክሲን የለመድኩት። ሲጀመር በቃ ልክ መንጃ ፈቃድ ጨርሼ መጀመሪያ የወጣሁት ታክሲ ላይ ነው። ስለዚህ ረጅም ዓመት ነው በቃ ደስ ያለኝ ታክሲ ያሽከረከርኩት። የት መስመር ነበር ብዙ ይሰራው? ሁሉም ጋር አሁን ነው ዞናዊ ስምሪት የመጣው። ሌላ ጊዜ ያው ሰው ባለበት መስመር በሚያዋጣ ግን አብዛኛው ከኮተቤ ለገሃር፣ ከኮተቤ ሜክሲኮ፣ አብነት፣ ካሳንችስን፣ ሰበታ መስመሮች ላይ ሁሉም ምንም ማንሄድበት ቦታ የለም። ሰው ካለ ዝም ብለህ ትሄዳለህ። ያው አየር ነው የሚባል አየር ወደ አሁን ላይ ዞናዊ ስምሪት ሲጀመር ደግሞ ጀስት ወደዚህ ወደ እንትኑም ስንመጣ ያው ትንሽ ትንፋሽ ሳገኝ ነው። አሁን ላይ እዚህኛው ጋር ስንመጣ ለሹፌር መኪና ስትሰጥ እኔም ጊዜ ሳገኝ ከዛ በኋላ ሌሎች ስራዎችን ለምን አላይም በሚል አንዳንድ ነገሮችን ማየት የጀመርኩት እንጂ ደስ እያለኝ ነው ታክሲን የሰራሁት። ታክሲ እንዴት ጀመርክ? አሁን ቅድም የሹፍርና ሙያ ይቀይራል ወይ ወዳልኩት ነጥብ ልመጣ ነው። ሹፌር ሆኖ መጀመር አለ መቼም በራስ መኪና አልጀመርክም? ኧረ ተቀጥሬ ረጅም ዓመት አይደለ? እሺ ከዛስ? 7 ዓመት ተቀጥሬ ሰራሁኝ። የተቀጠርኩበትን መኪና ገዛሁት ራሱ ነው። አዎ። እና አንዳንድ ጊዜ መቼም እንዴት ወሬ ሲወሩ አንዳንድ ሀብታሞች ስለ 100 ብር ያወሩና በአንድ ጊዜ በቃ ከዛ ይሄን ፎቅ ገነባሁ ብሎ እንደሚቀጥሉት አይነት ወሬ አይደለም። ይሄ በጣም ብዙ ዳክሬ ያለሁኝ በጣም እጅግ በጣም ብዙ ከጥቃቅንና አነስተኛ ያኔ 15-20 ሺህ ብር ብዙ ነገር ነው። ስለዚህ ተቀጥሬ ረጅም ዓመት ነው። በጣም እድሜ ዘመኔን የማመሰግነው ሰው ነው። 7 ዓመት አንድ መኪና ተቀጥሮ መስራት ይከብዳል። አንተ 7 ዓመት አንድ መኪና 7ኛ ዓመት ላይ በቃ መኪናውን ገዛ ነው። ከዛ በዛት ነው ወይስ ስለተስማማችሁ ስለተግባባችሁ ነው ከመኪናው ጋር? ሲጀመር መኪናዋ የሌላ ሰው መሆኗንም የሚያውቅ የለም። እኔ ጋር ነው የምታድረው። ሰውየውም አዲስ አበባ አይደለም ያለው። ገቢውንም አንዴ እንደውም የ2 ዓመት ይመስለኛል አንዴ አጠራቅም የሰጠሁት እና ሳላስበውም ኃላፊነት የሚባለውን ነገር ተለማመድኩት በዛ ነው። ነገር ግን ያን መኪና ይዤ ደግሞ የራሴ ስለሚመስላቸው ለምን አትገዛኝም ተብዬ ብር የለኝም ስል በዱቤ የገዛሁት መኪና ነበር። ተጀመረ በዛው ወደ መኪናው ዓለም የሚቀላቀሉ። ስለዚህ እኔ በዛ ሰዓት ላይ እንደ ትልቅ ካቻማሊም ብትሰጠኝ ሰማይ በነጭ አድርጌ ታክሲ ነበር የማደርገው የሚመስለኝ። ከዛ ውጭ ስራም ያለም አይመስለኝም። ሲመሽ እናድር ነበር። የሚገርም ነገር ሞራሉም አለ። በቃ ማታ ላይ በቃ የሚጫን ሰው ቤት ውስጥ ገባ የተበሳጨው መገባበት ሰዓት ላይ ነበርና ጠዋት ተነስቼ ደግሞ ያው መልሳ ያው ነው ማታ እንደዚህ እና ግን የሆነ ሰዓት ላይ ስልችት ይላል። ምኑ በቃ አንድ አይነት ነገር ላይ ብቻ መዋሉ በቃ ደስ ብሎኝ ነው የሰራሁት። እንዳልኩ እኔ ምንም የከፋኝ ነገር የለም። እንዳልኩ በሰዓቱ ትንሽ ነገር ከያዝክ ትንሽ ነገር ጨመረባት መቀየር ትችላለህ። ስለዚህ ታክሲ ላይ በአግባቡ ከሰራህና ከያዝክ በደንብ ነው ሳንቲም የምታገኘው። ትልቁ ቀላል የማይባል ገንዘብ ነው በቀን እጃቸው የሚገባው። ምንም ጥያቄ የለውም። ነገርኩ በቃ የምትበትነው ነገር ብዙ ነው። ያው ከእግዚአብሔር ጋር እግዚአብሔር ከረዳህ ይሄን ያህል ይቀይራል ሲባል ኖርማሊ ያው መቼም ምን ሊሆን እንደሚችል ይገባሃል። ልፋትም አለው ከጀርባ እንዴ በጣም ብዙ ነገሮችን አልፈ ነው የምትሄደው። እና ግን እንደዛም ሆኖ በዛ ሰዓት ላይ የሸጠልኝም ሰውዬ እኮ ጀስት ገዛውት ስልህ ከኔ የተወሰነ ሳንቲም አድርጌ እሱም የተወሰነ ሳንቲም ትቶልኝ ነው። ግን ሰርተህ የምትከፍልበት ነገር ብዙ ነው። ታክሲ ላይ ብዙ አትቸገርም። እና ጊዜውም ጥሩ ስለነበረ ሳላስበው እዛ ውስጥ ገባሁኝ። በቃ ያው ረጅም ጊዜ በማሽከርከር ቆየሁኝ። ከዛ በኋላ 1 2 3 እያደረግ ከዛ ደግሞ ስታበዛው ችግር ነው። ከሹፌር ጋር የሚሆነው ነገር ትንሽ ስለሚያስቸግር አንዷን መኪና መሸጥ ስጀምር ደግሞ ሽያጩ ላይ ከገዛኋት 10-15 ሺህ ብር ትርፍ ሳገኝ አይ የሚያዋጣው እንደው መሸጡ ነው ወደሚል በችርቻሮ ከመልቀም በጅምላ መሸጡ ነው የሚሻል እንትን ሐሳብ መጣ። ወደዛም ደግሞ ገባሁኝ። እና ግን ያው በርካታ ነገር ነው የምትነካከው። ከስራው ጋር በተገናኘም ያው
ወደ ስፔሩም ወደ ተለያየ ነገር ታውቃለህ የተወሰነ ነገር መካከር ያለውኝና መኪና ነጋዴውን ኩልትለኝ ነው እንዴ መኪና መገላበጥም እኮ እንደ ቢዝነስ የሚጠቀሙ ሰዎች አሉ እንግዲህ ካሰብከው አሮጌ መኪኖችን እየገዙ መሸጥ በሰዓቱ በቃ ስራ አድርጌው ነበር ጥሩ ነው ደግሞ ሳስተካክላቸው ደስ ይለኝ ነበር በቃ አሮጌ መኪናውን ገዝተህ የሆነ ቀለም በቃ የሆነ ውስጥ ደስ ይለኛል እንደዚህ አይነት ነገርና ቴክኒካል የሆነ ነገርም ውስጥ በጣም ስላለና እሱም ራሴ የተወሰነ ነገር ማድረግ ስለምችል እያሳመርኩኝ ነው በቃ ደስ ይያለኝ ስሸጣቸውም ስገዛቸው ጋራጅ ሰርታል እንዴ ደሪ ብዙ አልሰራሁኝም ግን ያው ሞክራለህ ክረምት እንደዚህ ነው በደንብ ለራሴ ያህል በቂ ነው ምክንያት አለኝ የጠየቁበት እሰራለሁ ሞክራለህ ራስም አንዳንዴ ራስን እሰራለሁ በደንብ ኮፈን ከፍተህ ምናምን አይ በደንብ እሰራለሁ አይደል ራሴ መኪና ሰርቪስ ማድረግ ራሴ ነኝ እውነትህን ነው አዎ የሚገርም ነው በደንብ አደርጋለሁ ግን ያው ጀስት አሁን አንዳንድ ጊዜ እንደዚህ እንትን ላይ መኪኖችም ዘመናዊ የሆኑ በመጡ ቁጥር እንደዚህ ኮምፒውተራይዝድ የሆኑ መኪኖች ምናምን ያው በቃ ያው 22 ታውቃለህ ጆኒ ጋራጅ ጋር ነው እሱም እውቀት ደባቂ አይደለም በጣም ጓደኛችንም ጭምር ስለሆነ ያወራናል ደስ ይያለኝ ነው እዛ ጋር እንትን ማድረግ የነበረው ረዳት አልሆንኩም አይ አልሆንኩኝም ረዳት አልሆንኩም በራሴ እንትን ነው ሌላው የዚህ ፕሮግራማችን ወይ የዚህ የኔትወርክ ፖድካስታችንም ስፖንሰር ገልፍ ኦይል ነው ከዛ ጋር ተያይዞ ደግሞ አንድ ሾፕም ነበረች የፔትሮሊየም የነዳጅ ቅባት ምናምን ከመኪናና ከመኪና ዙሪያ በጣም ቢዝነስ ምትቀይር ወጥቼ በጣም ጭልጥ ብዬ ወጥቼ ነበረ እንዳልኩ ወደ ምን ገባ አረ ብዙ ነገር ነው የነካሁት ብዙ ጊዜ ለሰዎች ምሳሌ ስለማይሆን የነካሁትንም ነገር ጥሩ እንዳልሆነ አድርጌ ነው የማወራው ምክንያቱም ለምሳሌ አንድ ሰው አንድ ነገር ላይ ውጤታማ በሚያደርገው ነገር ላይ አስቦ አቅዶ መግባት ነው ያለበት የነካካኋቸው ነገሮች ቅድም እንዳልኩ ሰዎችን በጣም የለወጡ ሀብታም ያደርጉ ስራዎች ናቸው ለምሳሌ አትክልት አመጣ ነበር ክፍለ ሀገር እየሄድኩኝ ባይሱዙ አትክልት ቤት ራሴም ነበረኝ ሽንኩርት ቲማቲም ማው ጠቅላላ አትክልት የተባለ ዘርባ አጠቃላይ ድንች ይልሽ ጭማቂ ከክፍለ ሀገር በቃ ከማሳ ላይ እየገባሁኝ እየለቀምኩ ጭምር ነበር ማመጣው እና ማሳው ጋር ስትሄድ እዛ ጋር የሚያሹ ሰዎች ሲያስቀኑኝ በቃ እንዲህ አድርጌ እኮ በትንሽ ብር ማሳውን እዛ ጋር ለምን አልጀመረውም ስትል ጭነው መተህ ደግሞ እዛ ጋር የሚቸረችሩ ሰዎች ሲያስቀኑ እንዲህ አይነት እንትን ስትገባ ስራው ላይ ውጤታማ አትሆንም እንደ ድክመት የምቆጥረው ምንድነው የራሴ ይሄን ለሰዎች ምሳሌ አድርጌ አላቀርበውም በያዝከው ነገር ላይ ውጤታማ ሆነ መገኘት መቻል አለብህ የነገርኩ የሰራኋቸው ስራዎች በጣም የሚገራርሙ ናቸው ጸጉር ቤት ነበረኝ ለዛው ሴቶች አሁን እሱን ሳስበው ማለት ነው በዚህ ስራ በጣም በአሁን ሰዓት ላይ በጣም መስራት የሚቻልበት ጊዜው ራሱ ዘመናዊ የሆነ የመጣበት እንትን ነው ንክት ውጥት የምታረጋቸው ነገሮች አያሳድጉም ስለዚህ እንደ ጥሩ ምሳሌ አልቆጥራቸውም ያውቃሉ አሁን ኮተቤ አካባቢ ምናልባት እንግዲህ ይሄን ዜና ሳይሆን ሁሉም ይገባቸዋል እና ለቢያጆ ነበረኝ ለምሳሌ ደስ እያለኝ ነበር ራሴ አጥባለሁ እንደዚህ ነገር እንትና ለቢያጆ ሲመጡ ደግሞ መኪኖች እንከን ያለባቸው መኪኖች አብረው ይመጡ የለ በቃ የቻልኩትን ያለ ዘው አስተካክዬ ምን ብዬ የሆነ ነገር አድርጌ በቃ ደስ ይለኝ ነበርና ያው ተቆማለህ እዛ ጋር ደግሞ ስደርስ የሆነ እንትን ስታደርግና እንደ ጥሩ ነገር ባልወስደውም ዞሮ ዞሮ በርካታ ነገሮችን አልፌያለሁ እንዳልካትም እቺ ዘይት ቤት ኦልሞስት አሁን ነው እንግዲህ 1 ወር 5 ወር ይመስለኛል እንግዲህ ያው መንገድ እንትን ስላላት አቁሜያለሁኝ እንጂ ከዛ ውጪ ያው ለሰርቪስ እቃዎችም ትንክ እንደ ስፔር ነገር ነች በብዛት ግን ዘይት እንይዝ ነበር በተለምዶ እዚህ ድንበሯ ሆስፒታል የሚባለው አካባቢ ጆኒ ጋራጅ ጋር እሷም ተዘጋጅ ነው የምትለኝ 4 ወር ሆናት መሰለኝ መንገድ እዛ ጋር እንትን ሲል የሰፋ ነው እሱም የተወሰነ እንትን ብሎ ስለነበረ እንግዲህ ሌላ ቦታ ዞሮ መቀጠል አይቀርም እሱ እንኳን እዛው እየፈላለኩ ነው ቦታ ማግኘት የማይቀርም እንቀጥላለን ስራ እንዴት ነው አሁን ቢዝነስ መጀመር በግል መስራት ለወጣቶቹም ቀላል ነው ደሬዋ አይ አሁን ቀላል ነው የምትለው ጊዜ ላይ አይደለም ያለ ነው እንዳልኩ ግን በቃ ውስጥ ይሄ ወስነዋል አንድን ነገር ማድረግ አለብኝ ብለህ ከተነሳ ታደርገዋለህ የምትነሳበትን አኗኗርህ ነው ትልቁ እንትን አሁን ብዙ አይተ ከሆነ እንደውም ከአዲስ አበባ ልጅ ልቅ ከክፍለ ሀገር የሚመጡ ሰዎች ውጤታማ እየሆኑ ነው በብዙ ነገር ምክንያት ቆርጣው ነው በቃ መርከባቸውን አቃጥለው የወጡ ሰዎች ናቸው እኔ ምንም ጥያቄ የለውም ይሄ መመለሻውን በቃ እንዲህ ማድረግ ሊስትሮ ጠርጎ በቀን 300 400 ብር የሚጥል ልጅ አለ ብዙ ምናቃቸው አሉ አሁን አንዳንድ ጊዜ ጊዜ ስራ ባጣ ሊስትሮ ጠርጋለሁ ራሴን ጠይቃለሁ ብዙ ጊዜ በቃ ስራ ነው ብለን ካመንን እኛ ጋር ለምንድን ነው ስራ ምን መርጠው አሁን ላይ ባጁ መኪና የሚያጥቡልህን ሰዎች ታውቃቸዋለህ ምን አይነት እንትን እንዳላቸው በቀን የሚያገኙትን ገንዘብ ዝም ብለህ አስበው ገንዘብ ማግኘት ከሆነ እሱን እኮ ማዘመን ይቻላል እኮ ትልቁ ችግራችን እኛ ምንድነው በቃ ለራሳችን ቦታ ሰተነዋል ይሄ ለኔ አይገባኝም የምንለው ነገር አለ አይደለ እንዴት አድርገን አሳ ማጥመድ እንዳለብን አይደለም ብዙ ጊዜ የምንረባረበው አበላሉ ላይ ብቻ ስለሆነ በተለይ አዲስ አበባ ከተማ ያሉ አብዛኞቹ ወጣቶች ጥሩ ያልሆነ ነገር ሊያጋጥመው የተቻለው በዛ ነው አብዛኛው ከክፍለ ሀገር የመጡ ልጆች ናቸው አዲስ አበባ ከተማ ላይ ዝቅ ያለ ስራ ሰርተው ከፍ ይያሉ የምናያቸው ስለዚህ ትልቁ ለመከር የምችለው እኔም አሁን የሆነ ረዳት ሆኖ መንጃ ፈቃድ አውጥቶ
መኪና ገዝተው ኑሯቸውን አብሮኝ እኔ በጣም ይገርመኛል። የሚገርም ነገር ሳይው ራሱ ይገርመኛል። አሁን ሲኖትራክ ነው ያለው ያ ልጅ 3 ዓመት ከኔ ጋር ረዳት የሰራ ልጅ አለ። አግብቶ ምን ብሎ ምናምን ነገር ገንዘቡ እኮ የግድ በታክሲ ብቻ አይደለም እኮ የሚመጣው። እኔ እንዳልኩ እኮ ለምሳሌ አሁን አንተ እዚህ ቦታ ላይ ይህንን ነገር ስለ አንድ ስራ ስታወራ እዚህ ኢንተርቪው የምታደርገው ሰውዬ እኮ በቃ እንዲህ እኮ ብታደርግ ብሎ የሆነ የስራ አይዲያ ቢፈጥርልህ ይሄ ነው አይደል የሚፈለገው? መስመር ላይ መገኘት ነው። ቅድም ጫማችን አስጠረገን አይደል የገባ ነው። በቃ እኮ ያ ሊስትሮ እስቲ ቤት ጥበቃ ላደርግ እፈልጋለሁ ብትለውና ብትወስደው በጣም ጥሩ ቢሆን እየላከው ከሰው ጋር ቢተዋወቅ በዛው ሳታስበው ገባ ልጅ ያድጋል እኮ። አሁን ትልቁ ችግራችን እኛ የምናስበው ትልቅ ነገር ነው፣ ትንሽ ነገር መስራት አንፈልግም። እና ህይወታችን ብዙ ጊዜ የሚዘበራረቀው ለዛ ነው። በራሴም ስላየሁት አሁንም ያለሁበትን የሚያስቆመኝንም ነገር ደግሞ ስራዬ ላይ ስለማውቀው ለሰዎች ልመክር የምችለው ይሄን ነው። ነገር ግን የማይቀይር ስራ እዚህ ምድር ላይ ምንም ነገር የለም። በቃ በልክህ ግን ያኖርሃል። እንደው ዝም ብለህ መኪና ሸጦ ወይ ደግሞ ትልቅ ኢንቨስትመንት ላይ ከገባ ሰው ጋር ራስን አታወዳደር። ያ የሱ ልክ ነው። ሊስትሮ የሚጠርገው ሰውዬ በቃ በቀን መቼም እንደምናያቸው ሰዎች ሄዶ ቁርጥ ካልበላው ውስኪ ካልጠጣው አይልም አይደለ? በልኩ ግን ስራው ትርፋማ ላይ ያደርገው በሚችል ደረጃ ግን ስራውን አክብሮ ከሰራው ገንዘብ ያገኛል። ሌላውም ልክ እንደዛ። ስለዚህ ማምነው በዛ ነው ትልቁ ነገር። እዚህ ጋር እየሰራህ ሌላውን የምታይ ከሆነና ለምንድን ነው እኔ እንደዛ ያለው ሆነ ብለህ የምታስብ ከሆነ ሊሆን አይችል። ሁሉም ነገር የራሱ ሆነ ገደብ አለው። እዛ ጋር እንዴ ብዬ ልግባ ግን ያስኬዳል። እዚህ ጋር ቋጠር አድርገህ ገንዘብህን የተለወጡ ማለት ሰዎች ነው የምናውቃቸው። ጀስት ታክሲ ላይ ምናልባት እንግዲህ አላውቅም፣ የእናንተ ሚዲያ ወደፊት ብዙ ሊያቀርባቸው የሚገቡ ሰዎች አሉ። አንዳንዴ እንደውም ችግር ከሚያወራ ይልቅ የተሳካለት ሰው ማቅረብ ነው የሚሻለው። መማሪያ ከሆነ በሚል ያ በደንብ ያስተምራልም። ምክንያቱም አንዳንዶቹ የማያስተምሩት ለምን መሰለህ? ቅድም እንዳልኩ ነው። አሁን አንዴ ያገኘሁትና እኔ በሆነ አጋጣሚ ተገናኘን። እንዴት ነው ስራ ምናምን አወራራን። ያው አገሩን አልነግርህም ብቻ። ከዛ ተነስቼ ኳስ ተጫዋች ነው ወደዚህ ስመጣ ትንሽ ነገሮችን አምጥቼ ከሀገሬ ሸጥኩኝ። ከዛ ደግሞ ተመልሼ እሷን ይዤት ያተረፏትን ይዤ ሄድኩ አለን። ከዛ 2-3 ዙር ነው እንደዚህ ያወራኝ። ከዛ በኋላ ከቻይና ለምን አላስመጣሁም ብዬ በኮንቴነር አስመጣሁት ሲለኝ በቃ ደከመኝ ነው ይዘው አለቀ። ገብቶሃል? ሶ ይሄ ሰው አያንጽም። አንተ እናት አባትህ ገንዘብ አውርሰው ሀብታም ስለሆንክ ይሄ ሰው አያንጽም። ሁሉም የሚያወርሰው እናት አባት ስለሌለው ሰርቀ ከሆነ ያለፈልህ ሁሉን አያንጽም። ይሄ አንተም አትናገረውም። በቃ ደክሜ ለፍቼ በቃ ከዚህ በኋላ ሚሊዮነር ሆንኩኝ ብትለኝ አያንጽም። መንገዱ ካልተናገረ እያየኸው የሚያድግ ሰው አለ። ትላንት ሊስትሮ ነበረ። እንደውም ብዙ ጊዜ የሚያናደኝ ፓርት ምንድን ነው? ይሄ ትላንት የኔ እንትን አልነበረ፣ ይሄ የኔ እንትን አልነበረ። እሱ እኮ በዛ ሰዓት ጫማን ያስጠርግሃል እኮ። አሁን በቃ አለቀ። አሁን ያለበት ደረጃ አንተን ጫማ የሚያስጠርግ ነው። በሰዓቱ ግን አንተ ጫማ አስጠርገዋል። ሲያድግ በርታ ጎበዝ፣ በቃ እንዲህ ነው። አንድ አስተማሪ እኮ በሚገርም ሁኔታ እኮ አንተን የሚያስተምር ከሱ በላይ ሆነ እንድትገኝ ነው። እውነት ነው። ያንተ መምህር ዶክተር አይደለም ወይ ጋዜጠኛ አይደለም። በአሁን ሰዓት እዛው ቁጭ ብሎ ብላክቦርድ እናንተ ላይ ነው ያለው። ነገር ግን ከሱ የተሻለ ሰው እኮ እያፈራ ነው ያለው። ሲያገኘው ደስተኛ ሊሆን ነው የሚገባው። በቃ ፍሬ ያፈራሁ ብሎ እንጂ አንድ ስንዴ ዘርቼ አንድ ስንዴ ከሆነ የማገኘው ይሄ ትርፋማ ገበሬ አይደለሁኝም እኔ። ትርፋማ የሚያደርግህ አንድ ተክለህ በርካታ ነገር ስታፈራ ነው። ስለዚህ ስራ ላይ ያለኝ አመለካከት ይሄ ነው። ዝቅ ብለህ መስራት ከፍ ያደርግሃል። ስራ መናቅ አያስፈልግም። ከምንም በላይ በተለይ አሁን ወደኛ ስንመጣ አሽከርካሪዎቻችን ትልቁን ችግር የፈጠሩት ራሳቸውን አለማክበራቸውን፣ የስራ ገበታቸውን አለማክበራቸው። ሰው ሲንቅህ አብረሃው እንደተናከ ከቆጠርከው እኔ በእውነት ነው የምልህ የትኛውን ቢሮ ገብቼ በኮንፊደንስ ነው ገብቼ የምወጣው። ጉዳይ አይደለም። በፊት ታክሲን ይዤ ነበር የምገባው። አሁን እንኳን እግዚአብሔር ይመስገን መቼም ያው ግን የትም ቦታ ሲገባ ታክሲ አይገባም ሲባል ተሟግተን ነበር የምንገባው። ለምን ትላለህ? በቃ የሚፈለገው ያንተ 1 ሚሊዮን ብር መኪና ታክሲ ኖሮ ቮልስዋገን ገብታ ትወጣለች። ኮድ 2 ስለሆነች ጥያቄ ይፈጥርብኝ ነበር ብዙ ጊዜ። ስለዚህ ስራህን የምታስከብረው መጀመሪያ አንተ ነህ። እኔ ካላመንኩበት ግን እኔ ታክሲ መንዳት እንዴ እግዚአብሔር ይመስገን እንደው በደህና ሰዓት አገባሁ እንጂ እኮ በአሁኑ ሰዓት ታክሲ ሹፌር ብትሆን እኮ ሚስትም አታገኝም። እውነቴን ነው የምልህ፣ ሚስትም አታገኝም። ለምን? ምንም ግልጽ ነው እኮ በቃ ታክሲ ምንድን ነው ስራው? ታክሲ ሲባል የሆነ እንዴ ታክሲ ማለት ግን እኮ ምን ማለት ነው ብሎ ሰው ማሰብ መቻል አለበት። ብዙ ስራ የሚያገኝበት ነው። የቤት መኪና ከሆነ በታክሲ ወጥቶ አይደለም የሚመለስበት። ህይወቱን ሰጥቶት እየናካው እንዴት ይሆናል? ህብረተሰቡ ጋርም ችግር አንተ ጋርም ሲመጣ እንዴ እኔ ቆይ ኦሊያድ አንተ ሻይ ጠጥተህ ቲፕ ሰጥተህ ወጣ የለ አትስጠው ቲፕ። ግን ከቤትህ አንስቶ እዚህ ሲያደርስህ ልምድ አድርገዋል። ረዳቱንም ሹፌሩን አመሰግናለሁ ብለህ ወደ ታውቃለህ? በጭራሽ። አዎ በቃ ይሄንን ልምድ አትፈትነኝ በጭራሽ ብያለሁ። በቃ ትልቁ ነውር የሚጀምረው ከየት እንደው ታውቃለህ? ስለምትከፍለው ገንዘብ አይደለም። ለምን ትልቅ ነገር እናስባለን? መኪናው አንድ አደጋ ተፈጥሮበት ቢሆን ኖሮ እኮ እኛ መንገድ ቀርተናል አይደለ? በአግባቡ በስርዓቱ አሽከርክሮ ወቀሳ አንደኛ ነን።
ሮጦ ሲያደርስ ሲንቀዠቀዥ እኮ ደስ ነው የሚልህ ሳትጋጭ ከደረስክ። ስትጋጭ ነው ይሄ ቀዥቃዣ የምትለው እኮ። ስለዚህ ስለዚህ ምንጊዜም ተሳፍረህ ስትሄድ ስትወርድ አመሰግናለሁ ብለው ብትወርድ ያረዳት እኮ በቃ ያቆማል። ንገረኝ እስኪ ትርጉም ይሰጣል ለአገልግሎቱ ለሚሰጠው ሰው? ሁሌ ብዬ ስለምወርድ አሽከርካሪ ፍዝዝ ነው የሚሉት። የሚገርም ነገር አሁን አንዴ ታክሲ ተሳፍረህ ትሄዳለህ አይደለ? ነው እንደ አሽከርካሪው አንዴ መልስልኝ። ልክ አሁን አንድ ተሳፋሪክ በምትሰራበት ወቅት በሰላም ግቡ አመሰግናለሁ ብሎ ሲወርድ የሚሰጥ ስሜት ምንድን ነው? በቃ እኮ እንዲህ ምን ብዬ በምን ትገልጸዋለህ? በጣም እኮ ደስ የሚለው በቃ እንደተረዳህ ሪስፔክት እንዳደረገህ ገባ በአገልግሎትህ ደስተኛ እንደሆነ ኢቭን ሲወቅሱህም እኮ በጣም አመሰግናለሁ ነገር ግን እችን ነገር ብታስተካክላት ብለኸው ብትወርድ እኮ ያዳምጣል። ገባ ከዚህ በላይ ምን ክብር አለ? ረዳት አይተው ከሆነ ልክ ሲወርድ ቅዥ ነው የሚሉት አይደለ? እንዳልኩ በቃ እኮ ያው እንዳልኩ ችግራቸው እንዳለ ሆኖ ግን በቃ ሂሳቡን ሲሰበስብ ስትሰጠው መልስ ባጋው ሲሰጥህ ምን ሲል በቃ ታንኪው ብትለው ምንድነው ችግሩ? አሽከርካሪውን ልክ ስትወርድ አመሰግናለሁ በሰላም ስላደረስከም ብለኸው ብትሄድ ማለት ነው የሚሰማውን ነገር አስበው። አንተ እንደዛ ብለኸው ወርደህ ሌላ ሰው ቢሰድበው እኮ ላይሰማው ይችላል። ለምን ያመሰገነኝ ሰው አለ ብሎ ያስባል። አልለመድንም እኛ። ሻይ ስጠጣ አይተሃል እንግዲህ አሁን ሻይ 25 ብር ምናምን ገብቷል አይደለ? ቡና መንገድ ላይ እንኳን እንደዛ አድርገን 5 ቲፕ እንሰጥ የለ? አብዛኛው የምንሰጠው ያፈርን ነው ባይዘው ይሄ እቺ እንትን ትመጣ የለች ቲፕ ማስቀመጫ በፓድዋ ነው። አዎ ሰው እንደውም አንዳንዴ ወጥ አድርገው የሚያስቀምጥ ሰው አይታጣቅም ብር እንዳለው እንዲታወቅ ቲፕ ሳይሰጥ ወጣ እንዳይባል የለችም እኮ ያስተናገደችው በር ሳይኮሎጂ ነው ያነሳው። በጣም ነው የማየው ነገርኩ። እንደውም ሰው አገልግሎት አሁን እኮ ሻይ ያቀረበችለት የለችም እኮ ምን ልጨምርልህ ምን ጎደለ እንደው የሆነ ነገር ላድርግልህ እንኳን እኮ ያለችው ነገር እኮ የለም። እንደው ዝም ብሎ ግልም ስለሆነበት ቲፕ አስቀምጦ ይወጣል። ታክሲ ላይ ግን ህይወትን አደጋ ላይ ጥለህ ገብተህ እሱ በሰላም አድርሶ አንተ 10 ብር ከፍለህ ማለት ነው አይደል ወረድከው? አያዋጣም ታሪፉ። ትርፍ የሚጭኑት እንግዲህ ዲቴል እንግባ ካልን ብዙ ነገሮች መግባት እንችላለን። ስለዚህ ስትወርድ ግን አመሰግናለሁኝ እግዚአብሔር ይስጥህ ብለኸው ብትወርድ እኮ በቃ ተጨማሪ ቲፕ ነው። ሰውም ይሄ ይለምደውና ነገ ጠዋት ገባ ዝም እንኳን ብትለው አንዳንዴ ማዳመጥ ይጀምራል። አሁን ግን ማንም ሰው ነገር እንደሚለው ስለማያውቅ አንገቱን ውጭ አድርገው ምናምን በቃ እዚህ ጋር ወረድ ማን ነው አይደል የሚልህ። ይሄ ነገር እየተለመደ ቢመጣ ግን እኮ ልክ እዛ ቦታ ላይ ሲደርስ ቢያንስ ሊያመሰግን የሚችል ሰው ስላለ አላመናጭቅ አልቸኩል የሚል ሐሳብም ይመጣል። አንጠብቀውም። ስለዚህ ማመስገን የመሰለ ነገር የለም። በታክሲ ትሄዳለህ እንዴ አንተ? እንዴ አዎ ሄዳለሁ። በጣም ነው የሚሄደው። መኪኖቹስ ይሄ ነው። አይ ያው እና ሄዳለሁ። ወደ እውነት ታመሰግናለህ? በጣም ደስ እያለኝ ምንም ነገር አድርጌ አመስግኜ ነው የምወርደው። ምንድነው የምታጋባባቸው? በቃ ደስ የሚል ስሜት አለው። አንደኛ ነገር እኔ ያው ታውቃለህ አላርፍም ሲሄድ ተሳፍሬ ሲሄድ አጀንዳም ትፈጥራለህ። ከኋላ ከተቀመጥኩኝ ውይይት ከፍቼ ነው የሚሄደው። ከፊትም ከሆንኩኝ ለሾፌሩ የተወሰነች ነገር ጣል አድርጌ ነው የምወርደው። እንደው ዝም ጥፋቱን ብቻ ምናምን አይደለም። ገብተዋል። በቃ ያለበትን ነገር ስራው ላይ ወይ ትራፊክ ሲከሰው ወይም ምችላት ከሆነ አስጠይዘው በቃ ያው እቺ መከረኛ እንትናለች እንደምን ማድረግም በቃ እንዲህ ነገር አስተምረው ብናልፍ የምትላቸው ነገሮች አሉ። የሚረዱ ትራፊክ ፖሊሶች አሉ። እያረክን የምትሄደውና ዝም ብዬም አልሄድም። ግን በቃ ልክ የቦታ ቲፕ እንደምታደርገው ምስጋና ስታቀርብላቸውና አንተ ጋር ያለውን ችግር ማብረህ ማገናዘብ ከቻልክ በቃ ይሄ ነው ሊያኖረን የሚችለው። ምክንያቱም አሁን አንተ አንዳንዴ ከእንትኖች ጋር አወራለሁኝ የቢሮ ሰዎች 10 ሳንቲም 15 ሳንቲም 20 ሳንቲም እንዲህ ትርፍ ተቀበለን አቆራረጠን ብለው የሚንጫጩ ብዙ አይደለም የሚፈጠሩት። ልክ ነው አግባብ አይደለም። በቃ ግን እናንተ ከዚህ የጸዳችሁ ናችሁ ወይ? ለምሳሌ አንቺ ቢሮሽ ገብተሽ ቤትሽ ስልክ ደውለሽ አታውቂም? በመስሪያ ቤት ስልክ ለግል ጉዳይ ስክሪፕቶ የሚባል ነገር ወስደሽ ጽፈሽ አታውቂም ለግልሽ ጉዳይ? ስለዚህ አንቺን በስራሽ ላይ እኮ ሌባ ነሽ ብዬ ብልሽ ደስ ይልሻል ወይ? ሌባ የሚለው ቃል ብዙ ጊዜ ማለት ነው ሰዎችን በጣም እንትን ያደርጋል አይደለ? ስለዚህ በመስሪያ ቤት መኪና ውሃ የሚቀዳ ሞልቶ የለ እንደፈለገ መንደር ለመንደር ከሰል የሚገዛ ስንት አለ። እናንተም በስራችሁ ላይ እናንተን አሁን እየተከታተለ እናንተ ቢሮ ስንመጣ እኮ እናንተ ለፊርማ ነው የምትቸኩሉት ሰዓትም ለመቀሸብ ማለት ነው። ከዛ በኋላ ግን እኮ ባለ ጉዳይ ሲመጣ እኮ ወጥተዋል ለሻይናቸው እንዲወጥ ብዙ እናስተናግድ የለ። ስለዚህ እናንተም በስራችሁ ላይ ሌቦች ናችሁ። የሹፌር አደባባይ ስለወጣ ነው። ስለዚህ እዚህ ጋርም ስትመጡ እናንተ ያልሰራችሁትን ስራ እየሰራን አይደለም። ነገር ግን መታረም አለበት። እንተራረም እርስ በርሳችን ስናወራ ስንናገር የሚተራረም ነገር ይሁን። የሆነች አንድ ወረቀት እኮ በአሁን ሰዓት 10 ብር 5 ብር ነች አይደለ? ከቢሮ አንድ ወረቀት ወስደህ ለልጅ ስዕል መሳያ የምትሰጠው ከሆነ እኮ እየሰረክን ያለው። ለስራ በተሰጠህ ስልክ ቤትህ የምታወራ ከሆነ ልጅተኛ ተነሳው እያልክ የምትደውል ከሆነ እንደውም የኢትዮጵያን ሕዝብ እየሰረክ ነው። አንድ ታክሲ ሹፌርስ አንድ ግለሰብ ነው እየሰረቀ ያለው። እዛ ግን የኢትዮጵያን ሕዝብ እየሰረክ ነው ያለው።
ስለዚህ እንዲህ አይነት ነገሮች ችግሮቹ ሁሉም ጋር ስላሉ እኔ ሁሉም ጤነኛ ነገር ማህበረሰብ ነው እያነሳ ያለው ያጠቅላላ ነው። ስለዚህ አንድ ችግር እዚህ ጋር ሲነሳ ታክሲ ሹፌር ላይ ብቻ ያለ ከማህበረሰቡ የተለየ አይደለም። አንተን እኮ ይዞ የሚሄዱ የታክሲ ሹፌር ነው። አንተ የቴሌ ሰራተኛ ሆነህ አንተን ጭኖ ሄዶ አንተ ጋር ጉዳይ ኖሮት አንተን በሰዓቱ አድርሶ እሱ ደግሞ አንተን ታስተናግደው ቢሮ ሲገባ ማታስተናግደው ከሆነ ሌላው ሌባ አንተ ነህ። ለዛውም የኢትዮጵያን ሕዝብ ምሰርቅ ሌባ እያለ ቢቀጥል አታስማማም ይችላል። ሁሉም ጋር ስርዓት ያልጠበቁ ነገሮች አሉ፣ ይስተካከሉ ነው። ትልቁ ነገር ግን ምንድነው? አንተ በሰውነት መከበር አለብህ። መጀመሪያ የምታጠፋው ነገር ካለ በልክ ነው ልትቆነጠጥ የሚገባው እንጂ በጅምላ ታክሲዎች ከተባለ አያስኬድም። በቃ በእውነት ነው የምልህ እንዲህም አለ እንዴ ብለህ የምትደመምባቸው በጣም ደስ እያላቸው ፎቅ ቤት ሰርተው የሚኖሩ አሉ በአሁኑ ሰዓት በታክሲ። በእውነት ነው የምልህ። ይሄ ማለት ግን የነሱ ስብዕናቸው የሚያገኙትን አጋጣሚ ሁላ ስራው ስራ ነው በቃ እኮ አለቀ። ሌላ የሚያገኘውን አጋጣሚ ሁላ ለመልካም ነገር ስለሚያውል ነው። ገብቶሃል? ስለዚህ ስራው ላይ ስትሆን የሚያጋጥምህን ነገር ወደ ውጤት መቀየር ነው ትልቁ ነገር ለኔ። ስለዚህ እኔ ታክሲ ውስጥ ስገባ መጀመሪያም ደስ ብሎኝ ነው የገባሁት፣ ሳገለግልም ደስ ብሎኝ ነው ያገለገልኩት። አሁን ደግሞ ትንሽም ቢሆን ክፍተት ስፈጥርም ማለት ነው ጀስት በደንብ በቃ የምትቆጭበት ነገር እንዳይፈጠር የቤት ስራህን እየዘጋህ የምትሄድበት ነገር አለ አይደለ? እንደዛ አድርጌ ነው እየኖርኩ ያለሁትና ህብረተሰብን እንደማገልገል የሚያስደስት ነገር የለም ካሰብክበት። ድንቅ ነው ደሬ። በመጨረሻ ክፍል ላነሳ የፈለግኩት ስለ ትዝታ ነው። መጣበታለሁ። ታክሲ በራሷ ትልቅ ኔትወርክ ነች። ራሱ ባለንብረቱ አለ፣ ከዛ ጀርባ ያለ ቤተሰብ አለ፣ ሹፌሩ፣ ረዳቱ። ድሮ ደግሞ ዘርዛሪዎችም ነበሩ። ሳንቲም ዘርዛሪዎች ይገርማል። ታክሲን ተማምነው 95 ባንድ ብር 90 ባንድ ብር 10 ሳንቲምም ሆኖ ነበር ባንድ ብር። ተራ አስከባሪዎች አሉ። ኋላም ተራ አስከባሪዎች አሁን ትንሽ መልካቸው ቀይሮ ዲጂታላይዝድም ሆኗል። ከፈለክ ኮሜንት ማድረግ ትችላለህ፣ እሱ ላይ ማስተብ መስጠት ትችላለህ። የዘርዛሪዎች የጎሚስታው አለ አይደለ? ዙሪያ ያገባ ቡና የሚሸጡት እዛ ጋር ተራው ላይ ያሉ ነገሮች አጠቃላይ ነገሩን ስትመለከተው ከተሳፋሪ ባለፈ ማለት ተሳፋሪ ጋር ያለውን መስተጋብር ስላወራን ነው። እራሷ ታክሲ ትልቅ ኔትወርክ አይደለችም? ከሚገባው በላይ ባለፈው አውርቼልህ ነበር። እንዲህ አይነት ነገር ታክሲ ለከተማው ባለውለታ ነው ብዬ ስል የግድ ሰውን ስላደረሰና ስለመለሰ ብቻ አይደለም። የዘረዘርካቸው ታክሲ አካባቢ እኮ ልክ እንደ ቤተ ክርስቲያን እኮ የኔ ቢጤዎችም ጭምር ነው ያሉት። ከየኔ ቢጤ ጀምሮ እንዳልከው ሳንቲም ዘርዛሪው አለ። ድሮ ሹፌር ያው ቁርሱን እዛው በልቶ ነው እዛው ስራውን የሚቀጥለው። እንደ በፊት እንኳን ያዱለቱ ምኑን ይበላ ነበር። አሁን እንኳን እዛው በቃ አስፋልቱ ዳር ላይ ነው አሁን እንትኑን እያደረገ ያለውና የሚረዳው ማአት ነው። ሌላውን ቶ በጣም የሚገርመኝ ነበር መርካቶ አካባቢ ያሉ ሹፌሮች እያዋጡ የቤት ዕቃቸውን የሚገዙት በተራ እቁብ እየጣሉ ነው። የቃቁም ይባል ነበራቸው። ሰው ሲያገባ ይሁን ከጣው ሌላ እጣዋን አቃታለሁ። እጣው አይደለችም። ለምሳሌ አንተ የጎደለህ ቤት ጠረጴዛ ከሆነ ወይ ቴሌቪዥን ከሆነ ይዋጣና በአንድ ሳምንት ላንተ፣ በአንድ ሳምንት ለዛ፣ በአንድ ሳምንት እንዲህ ተደረገ እንዲህ መረጃ ነገር ነበራቸው። በጣም የሚገራረም ቤት ቃማዋላሉ ነገርኩ። በደህና ጊዜ ያገባ። አሁን ላይ ግን ታክሲ ሹፌር ነኝ ካልክ እንዳልኩ ያው ቤትም ንብረትም ትዳርም የለም እየተባለ ያው ትንሽ አይምሮአችንን እንትን ብለውታል። ኤኒዌይስ በደህና ጊዜ አግብተን ወልደናል እኛ። ትልቁ ነገር ግን ምንድነው ይሄ የምትላቸው ነገሮች ሁሉ በአጠቃላይ በታክሲ ስር የነበሩ ናቸው። ሆቴሎች ታክሲ እኮ የሚበላበት ሆቴል ፈልገን የምትገባው ጥሩ ነገር ስላለ ተብሎ ስለሚታሰብ ከሁም ያውቃሉ እኮ ታውቃለህ እንዴ? አዎ ቤት ያውቃሉ። አዎ ያው እንግዲህ ክፍለ ሀገር ጉዞ ላይም ሹፌር የሚቆምበት ቦታ ነው እንዴ? ምንም ጥያቄ የለውም። ያው ምልህ ያው መቼም ሀብታም ናቸው ብሎ ተናገረብን ብለው እንዳይሉን ካልሆነ በስተቀር እንግዲህ ለበዓል ጠብቀው አይደለም ስጋ የሚበሉት። በየቀኑ ውጪ ነው እንግዲህ የሚበላው ስጋ ነው የሚበሉት እኮ አይደል? ያ ነገር የለውም። ያውቃሉ፣ በደንብ ያውቃሉ። ስራውም ለነገሩ እንዳልኩህ ምንድነው በቃ የሆነ ፕሮግራም እንደሆነ የሆነ ማታ ላይ ልትገባ ስትል ወሽመጥህን ቁርጥ የሚያደርግ ነገር ይፈጠራል። ምንም ባላጠፋሁም ነገርም አንዳንዴ አንተንም አይምሮህ ዛል ብሎ ልትገባ ስትል የሆነ ስራው ላይ በቃ ጥሩ ደስተኛ የማያደርግ ነገሮች እየበዙ መጡ። አሁን ቁጥጥር አካላት ላይ ያሉት ነገሮች አሁንም ከእጅ ንክኪ የጸዱ አይደሉም። ግን መንግስት ማድረግ ይችላል። ብራችንን ባትነካብን በሚል እንደውም በጣም ብዙ እንማገዝ ነበር ከትራፊክ ፖሊስ ጋር። አትንኩብን የቅጣት ብራችንን በቃ ካሜራ መግዛት ይችላል መንግስት። ከቅጣት የያዘችው ባጀት ከሌለ ይህ ሁላ ሚሊዮን ብር መቼም ባለፈው ሪፖርቱን ሰምተህ ከሆነ ወደ ስንት ሺህ ነው መብራት በመጣስ በዚህ ዓመት ብቻ የተከሰሱ በተለያየ እንትን ስነ ምግባር ጉለት የተከሰሱ በጣም ወደ 6 ምናምን ሺህ በጣም በርካታ ነውና ያን ሁላ ወደ ገንዘብ ስትቀይረው በወር በአመት ስትለው በጣም ብዙ ሚሊዮን ብር ነው። ከእጅ ንክኪ የሆነ ቁጥጥር ማድረግ ይቻላል። ካሜራ የለንም እኛ ገባ እና ስራው እንድትማረር የሚያደርግህ ነገር በዛ እንጂ እኮ ታክሲ ያረዳው ያላገዘው ተራ አስከባሪው ብትል ረዳቱ ብትል ይሄን ሳንቲም ዘርዛሪው ብትል
በጣም ብዙ ትዝታ ነው ያለን እዛ ላይ። አሁን ጠቅላላ ግን ይሄ ያው ሳንቲሟ ቶታሊ ጠፍታለች፣ የለችም። አሁን የቀሩት የቡና ሻጮች 5 ብር መልስም 15 ብር ከሆነ የለም፣ 35 ብር ከሆነ ሳንቲም የሚባል ነገር የለም። አሁን በአንድ ብር ደረጃ የምትገበያየው ነገር የለምና ታክሲ ያው በጣም ብዙ ትዝታ ነው ያለው። የነበሩት ትራፊኮችም ምን የቶ ስራው ላይ ያለውን እኮ ማገናዘብ በጣም የሚችሉ የሚመክሩ ሲመክሩ ራሱ ህይወት ውስጥ የሚቀር አይነት ምክር በቃ ይመክሩ ነበር እኮ። ቅጣት ብቻ አልነበረም፣ የሆነ መቀራረቡ ነበር። አሁን ነገሮች ሁሉ በዙና እኔ አላቅም፣ እኔ ትርምስምሱ ወጥቷል ዘርፉ ላይ ያለው ነገር። ዞሮ ዞሮ ቴክኖሎጂን መጠቀም ከተቻለ መንግስት ይሄን ካሰበበት ከእጅ ንክኪ ያለው ነገር፣ ምክንያቱም አንተ አትታመንም፣ ሊታመን የሚችለው ትራፊክ ፖሊስ ወይ ደግሞ መንገድ ትራንስፖርቱ ነው። ከዚህ ንክኪ ነፃ የሆነ ግን በካሜራ የሚታገዝበት ልክ እንደ ኳሱ በእንት እንደሚያጣራው በቫር ልክ እንደዛ እሱም ሲዋሽ አባል ስለሆነ ብቻ የሚከበርበት ሳይሆን እስቲ ይሄን ነገር እንየው ተብሎ የሚታይበት መንገድ የሚፈጠርበት ነገር ካለ እኔ ትራፊክ ፖሊስ ግን እንደው አቤት የሚባልበት ክሱን ቶ አቤት ይግባኝ የሚባልበት ቦታ አሰራር ታውቃለህ? አለ ይካላል። አሁን ለመሰለህ እኔ አሁን እግዚአብሔር ይመስገን እኔ አሁን ነገርኩ እንዳልኩ ነው። ደረጀ በየነ ባላለሁኝ የታክሲ አሽከርካሪ ነኝ ብዬ ነበር በፊት የምገባው። አሁን ደግሞ የታክሲ ሹፌሩ መብት አስከባሪ ሆነ እዛ ተቀመጥኩ አይደለ? ሰው ራሴን አስታውቄ ነው የምገባው። ማንም ሰው ንቆ እንዲያናግረኝ መንገድ አልከፍትም፣ በአግባቡ ነው የማናግረው። እዛ ጋርም ደግሞ የተለየ ነገር ላውራህ ቢል ማለት ነው ጀስት አልፈህ የምትሄድበት መንገድ አለ፣ ግን አይፈጠርም። ስለዚህ ሲጀምር አገባብህ ነው የሚወስነው። ስለዚህ የትራፊክ ፖሊስ አሁን የካ አካባቢ ነው ያለ ነው። ከመግባባት አልፈን እየወጡ እየመጡ እኮ ያው የማስተማር ስራ ይሰራሉ ከኛ ጋር እና ትራፊክ ፖሊሱ የሚጠየቅበት እኮ መንገድ መስመር አለው። ግን አሽከርካሪው ጋር እንዳየኸው ስለ መብቱ ሄዶ የሚሟገትበት መፍትሄ አላገኝም ብሎ ስለሚያስብ ይመስለኛል አስቀድሞ ልክ ሲሄድ ደግሞ ገና ከበር ይጀምሩታል። መፍትሄ ያለው ውስጥ አይደል ያለው ገና አስቀድሞ በቃ አላል እንዲህ አርጎኝ ነው ብሎ ትራፊክ ፖሊስ መናገር ሲጀምር እዛ በርጋ ያለው ትራፊክ ፖሊስ ወይ ደግሞ ጥበቃው ይጀምረዋል ፖሊሱ። ስለዚህ በቃ እዛ ጋር ለምን እገባለሁ በሚል ይሄ ነው ሲባል የገንዘቡን እየከፈለ ነው እየኖረ ያለውና ህጉን ማክበር ቢጀምር መብቱን መጠቀም ከጀመረ ደግሞ ሞር ተጠቃሚ መሆን ይችላል እንጂ ትራፊክ ፖሊስ እንዴት ነው የማይጠየቀው? ትልቁ ችግርኛ ስለ መብታችን አለማወቃችን ነው እንጂ እሱ እንደፈለገ እያወራ እንደፈለገ እየከሰሰህ ሊቀመጥ አይችልም። ውስን ናቸው። እኔ እግዚአብሔር ይመስገን በግጭት ደረጃ እግዚአብሔር ይመስገን ከጀመርኩበት ጊዜ ጀምሮ ማቃት ግጭት የለችም። ይሄ ዝም ብሎ መጫጫር ነገሮች ሊኖሩ ይችላሉ፣ እዛው እንደቆምኩ ልታገኝ ትችላለህ። ከዛ ውጪ ይሄ ያለ አግባብ አንድ ትራፊክ ፖሊስ ተናገረ ዛሬ አይደለም ሌላ ነገሩ በጣም እንትን ሆኜም ያው እንደዛ አላደርግም። በቃ ካልገባኝ አልገባኝም ብዬ ቀጥታ ኃላፊ ነው የምገባው። ስለዚህ የምትከበርበትን መንገድ መዘርጋ ስራህን ስታከብረው ነው ይሄን ነገር ልታደርግ የምችለው። ምክንያቱም እኔ እንቅፋት ነገር ማየት አልፈልግም ነበር በዛ ሰዓት ላይ። ግን እንዳልኩ ከሁሉም ትራፊክ ጋር ትግባባለህ ማለት አይደለም። ግን ያው መስመርህን ጠብቀ ከሄድክ ግን አብዛኞቹ ትራፊክ ፖሊሶች በደንብ የተግባባ ነው መስመራችንን አስምረን ስለምንሄድ ነው። ልክ አለ ስራቸውን አክብረው ይሰራሉ፣ ስራዬን አክብረው ይሰራሉ። የባሰ ነገር ሲመጣ የምትገናኝባቸው መንገዶች ይፈጠራሉ። ማንም ፍጹም ማንም ቅዱስ የለም። ግን ከዛ ውጭ ያለውን ነገር ይሄን ያህል ስራውን እንዲያማራይ ሊያደርግ የሚችል ነገር ግን ያስብ ያላቅም። አሁን በቅርብ ያዩት ያሉት የከተማ አውቶቡስ በተለይ ኤሌክትሪክ የሆኑ ናቸው። አረንጓዴዎቹ አረንጓዴ በነጮቹ ቬሎሲቲ የሚሉት ቬሎሲቲዎቹ አሽከርካሪዎቹ ኮፍያቸውን አድርገው ነጭ ሸሚዝ በከረባት አድርገው ዩኒፎርም አድርገው በቃ ራሳቸውን አስከብሮ ሲያሽከረክሩ ስታይ የሆነ ለውጥ እንዳለ ይታየኛል። ሞዴልስ መሆን አይችሉም ለሌሎቹ ትምህርት? አዎ የወረት አይሁን አይቀናባቸው የወረት አይሁን ነው። ከተማ አውቶቡስ ታስታውሳላችሁ? ልብስ ለብሰው አልነበር የሚኖሩት? ዩኒፎርም ነበራቸው። ጋዋኗ አንድ ካፒቴን ተብለው ነበር የሚጠሩት የሆነ ሰዓት ላይ። የወረት እንዳይሆን ነው። አዳዲስ ነገር ሲመጣ ሃይገር ሲመጣ ደረሰኝ ነበሩ ታስታውሱ እንደሆነ። አሁን እንደዚህ እንደ ውርድርድ ብሎ በየእንትኑ እንደዚህ አሁን የተለያየ እሱም ከታክሲ ያላነሰ ብሶት ላይ ሳያርፍ ማቆሚያ ቦታ ተመድቦለት ምናምን እንዲህ አይነት ወረት አለ ትራንስፖርቱ ላይ። ዞሮ ዞሮ ምንድነው ከዚህ በላይ ክብር የለም። በቃ አሽከርካሪዎቹም የበሳት የሚሰሩ ናቸው። አንድ ሰው አይደለም እዛ ጋር ተቀምጦ የሚውለው፣ ይቀያየራሉ። 8 ሰዓት ነው ልትሰራ የምትችለው። ስለዚህ በዛ ደረጃ ደግሞ ራስን ጠብቀህ ዩኒፎርምህን ለብሰህ ተከብረህ መዋል ከዚህ በላይ የሚያስቀና ነገር የለም። ግን ሌሎቹም ጋርም ስለነበረ አሁን ፐብሊክ የሚያነሳውን ነገር ስታነሳ ስትሰማ ያናድድሃል በጣም። ለሰራተኛው ሰርቪስ ይሰጣል የሰማያዊ ትልቁ አውቶቡስ። ከዛ ውጭ ደግሞ የታክሲ አገልግሎት እየሰጠን ያለው መቆሚያ ግን የለውም። ሁሌ ከትራፊክ ፖሊስ ጋር የተጨቃጨቁ ብነው በቀደም ስብሰባ ላይ ነበረን እና በጣም ስራችን ልናቆም ነው እስኪሉ ድረስ ማለት ነው ሲያነሱ ነበረ። እና እንደ አይነቶቹ ነገሮች የወረት ባይሆኑ በቃ አሁን አዲስ መኪና ስለሆነ ሳይሆን
መኪናው ቢያረጅም ሰዎቹ መቼም ሰዎች ናቸው አይደለ ጀስት ጤነኛ መኪና ይዞ እስከነዳ ድረስ ያንን ፕሮቶኮል ጠብቆ ቢሄድ ያስቀናል በቃ ታክሲውም ልክ እንደዛ ቢሆን ክፍለ ሀገር ላይ እኮ ሚኒባሶች አሁን ጓል ለብሰው ምናምን ነበር የሚሰሩት የሆነ ሰዓት ላይ ትቀራለች ስለዚህ እንደዛ እንዳይሆን ካልሆነ በስተቀር በጣም ደስ የሚል ነገር ነው እያየን ያለ ነው በጣም አመሰግናለሁ ደሬ ከሞላ ጎደል መፈልገውን አግኝቻለሁ አንተ ግን ቀረ ብገልጸው ብናገረው ተስፋ ይሆናል አለ አይደለ ባመሰግነው የምትለውም ካለ እድሉ ልስጥ በጣም አመሰግናለሁኝ በመጀመሪያ እናንተም አክብራችሁ በዚህ ደረጃ ስለ ሹፍርና ህይወት እንድናወራ ትራንስፖርት ላይ ያለውን ነገር በመጠኑም ቢሆን ከኔ በጣም እጅግ በጣም በላቀል ያስረዱ የሚችሉ ሰዎች አሉ ወደፊት ታገኛቸዋለህና በዚህ ደረጃ አስባችሁን ፕሮግራም በመስራታችሁ በጣም ነው የማመሰግነው ከዛ ውጭ ግን ያው ትራፊክ ፖሊሶች ላይ ትልቅ ምስጋና ነው ያለኝ ያው ካላመሰግንክ የምታገኘው ነገር የለም ቅድም እንዳልኩ የሚያስተምሩበት መንገድ ይሁን እድሜ ተሻጋሪ ቢሆን በቅጣት ባይታመን በቃ ዋጥ አርገ ነው ታመሰግነው ማለት ነው ለምን መሰለህ እኔ አሁን ጊዜ ካለች አንድ ነገር ላንሳልህ የዛሬ 20 ዓመት ሊሆን ይችላል ኦልሞስት ገና ስራ እንደጀመርኩ ነው ከኮተቤ ተነስቼ 16 ሰው 15 ሰው ይመስለኛል ትርፍ ሰው ይዣለሁ ኦሬል ጋር ስደርስ መብራት ይዞኛል መብራቱን ጣስኩት ትራፊክ ፖሊስ ወደ 22 ያኔ 22 አይደለም ሞተረኞች የሚመጡት እሱ ከካሳንቺስ መጥቶ ወደ 22 ሊገባ 12 ሰዓት ላይ ሊፈርም መብራት ይዞት ቆሟል ሞተረኛው እኔ ጥሼ እየሄድኩ ነው ቁም ሲለኝ በእጁም እሱን ጥሼ ሄድኩኝ ስንጥፋት አያውን ትርፍ ጭኛለሁ መብራት ጥሼያለሁ ትራፊኩን ጥሼዋለሁኝ ከዛ በኋላ በጣም ተናዶ ተከትሎኝ በሞተር ሲመጣ ልክ ካሳንቺስ ሴራሚክ የሚሸጥበት ጋር ሲደርስ የተከለከለ ቦታ ላይ ደግሞ ጠዋት ላይ ወደ ሜክሲኮ ግለጋር የሚጭኑ ወደ 7 መኪኖች ቆመዋል በኔ ጦስ እነሱንም ጭምር መንጃ ፈቃድ ተቀብሎ የኔንም ተቀብሎ ኑ ትራፊክ ጽሕፈት ቤት ብሎ ጥሎን ሄድኩኝ እኔ ባቡር ጣቢያ ሰዎችን አራገፍኩና ስመጣ እነሱ ቅርብ ስለነበሩ ሄደው ያኔ ክሱ 15 ብር ነው ሁሉንም ከሷቸዋል ቀርሞ ስለደረሱ 15 ብር ተከሰው እኔን እየረገሙ እግዚአብሔር ይልህ እሱን ያመጣብን እያሉ ሄደዋል ጸጉሬ ረጅም ነው እንዴ ያሽከረከርኩኝ ሄድኩኝ እና ምንድነው ሲለኝ አይ ቅድም መንጃ ፈቃድ ተቀበለኝ ነበር የትኛው ነህ አለኝ መብራት ይጣስኩት አልኩት እና ዝም ብሎ አየኝና ና አለኝ እኔ አስበው ቀጫጫ ነበርኩና አጋጣሚ ይዞኝ ቀጥታ ተመኪኖቹ ማለት ይዞኝ ገባ የሚመታኝ ነገር ነው መሰለኝ ታያዋለህን አለኝ 4 ሰው ሞቶበታል አለኝ ግጭቶቹን የተጋጨመ መሃል ላይ ይዞኝ ገባ አዘኝ የተገለበጠ የተጋጨ መኪና እዛ ነው ድሮ ጣቢያ ግቢ ቆሞ አየሁኝ 4 ሰው የሞተበት ነው ደም ምናምን ሁሉ አለው መኪናው ላይ እቲ ላይ ጠፋም ከውስጤ ይሄን አየሁ አለኝ 2 ሰው የሞተበት ነው ይሄ አሽከርካሪው የለም እሺ አሽከርካሪው የሞተበት መኪና ብቻ ነው እያለ እንዳለ ያሳየኝ ወጣ ስለዚህ አንተ ገዳይ አልመጣም እንጂ መብራት ጥሰህ ስትሄድ ሟች ነህ በአገራችን ደግሞ ባህል ሬሳ አይከሰስም ይሻለኝ በእውነት ነው የሚል አሁን ያን ያህል ርቀት እኔን ለማስተማር ሄዱ እዛው ቆሞኝ መንጃ ፈቃዴን ሰጥቶኝ ነው ጥሎኝ ሄደው ሬሳ አይከሰስም አንተ ገዳይ ስላልመጣ ነው እንጂ እሱን ጥሻለሁ ትርፍ ሰው ጭኛለሁ መብራት ጥሻለሁ ከዛ ጊዜ ጀምሮ መብራት ጥሻ አላውቅም 15 ብር ቢከሰይ ኖሮ ማለት ነው ኖርማል ነው መብራት ጥሻ አላውቅም በቃ ሁሉ ጊዜ የሚመጣልኝ ነገር ምንድነው በቃ አንተ ገዳይ አልመጣም እንጂ አልደረሰብህም እንጂ ባለመብቱ የሆነው አረንጓዴ በራለት መኪና መጥቶ ቢሆን ኖሮ አንተ ሞተህ ነበር ስለዚህ የሞተ ሰው አይከሰስም ከነዚህ መሃል እንዳንዱ ነው ብሎኝ ጥሎኝ ወጣ እዛ ውስጥ አሁን ገባኝ ወደ ነጥብ ተመለስ ስለዚህ የሚያስተምሩበት መንገድ ዘመን ተሻጋሪ መሆን አለበት ጥላቻውን አያጠንክሩት አሁን ትራፊክ ፖሊስና ሹፌር ሲባል ያው አይጥና ድመት አይነት ነገር ከሚታይ ተቀራርቦ ስራ መስራት እነሱም ህግ ነው የሚያስከብሩት እነዚህም አገልግሎት ነው የሚሰጡትና ይሄን መንፈስ ለማምጣት ፖሊሶችም ስራ ቢሰሩ ምስጋናው እንዳለ ሆኖ ከዛ ውጪ ወደ ማህበራት ስመጣ የታክሲውን ሹፌር ለመለወጥ በጣም የሚጥሩ ሰዎች አሉ በጣም አሁን አያሌው መስፍን ያው ባለፈው አንተ ጋር ማግኝተው ነበር በርካታ በሮችን ነው የሚያንኳኳው ኢቭን ከዘርፉ ወጥቶ አሁን መኪናውን ሸጦ ወጥቶ እንኳን ማለት ነው እስቲል አይተኛም በጣም ሊመሰገን የሚገባው እጅግ በጣም ድንቅ ልጅ ነውና የታክሲው ተለውጦ ማየት አለብኝ በቃ ብሎ የሚያስብ ሰው ነውና እኔ በጣም ነው የማመሰግነው ከዘርፉ ወጥቶ እንኳን አሁንም ከኛ ጋር አብሮ ያለ ሰው ነው ከዛ ውጪ ወደ የሴት ጀግና ደግሞ አለች ሁሌ የማስባት አንድ ሰላም የምትባል ወደ ጦር ኃይሎች አካባቢ ያለች ታክሲ ማህበር ነው የምትመራው ሰው በጣም ነው የሚገርመኝ አሁን ይሄንን ነገር ሰምታ ፒኤልሲ አቋቁማ ምናምን ነገር መኪኖቹን በቃ ወደ ቶሎ በጣም የምትጥራለችና እንደ አይነት በቃ ዘርፉ እንዲቀየር የሚጥሩ በጣም በርካታ ሰዎች አሉ ሴቶች ጋር በተለይ እንደ ስራ ሲሰሩ በጣም ደስ ይለኛል ትደነቅ የምትባል የተደነቁም ባለፈው እንትን ላይ ቀርባ ነበር ታያለ እኛ ጋር ያለች ነችና እንደ አይነት ነገር ላይ አየር ጤናም አንድ አማራር አለች
እሷ ነች ትደነቅልሽ። ሰላም ሰላም ነች። ሰላም እና ስለዚህ በጣም ብርቱ ልጅ ነች። ያው ይገርመኛል። እና ያው አሉ ያው የወንዶቹን ግድ የለም በወንድ አይመስገኑ በሚል ነው። ምክንያቱም አሉ ጥረት የሚያደርጉ። ግን ትልቁ ነገር ምንድነው በቃ ይሄን ዘርፍ እዚህ አሰሪዎች ፌዴሬሽን ላይም እና አቶ ብርሃኔ እና አቶ ደረጀ በጣም ደስ የሚል እንትን ያላቸው ሰዎች አሉ እና በጣም ይመሰገኑ ይገባል። ዘርፉ ተለውጦ ማየት የሚፈልጉ እና እግዚአብሔር እነሱንም ረድቷቸው እነዚህ አስመጪዎችም ልባቸው ራርቶ መንግስትም ቃሉን ፈጽሞ እኛም የተሻለ ነገር ላይ ከተማዋ ላይ በቃ ጥሩ ነገር አይተን ቢያንስ ታሪካችን ነው። ከዚህ በኋላ ወደ ኋላ ልንመለስ አንችልም። በቃ እንዳልከው ሳንቲም ዘርዛሪዋ እንደጠፋችው ተራ አስከባሪዎች አሁን እንደተቀየሩት በኢንተርፕራይዝ ተቀይረዋል። አሁን ልክ እንደሱ ይሄም ዘርፍ ይቀየራል ነገ ጠዋትና ታሪክ ነው የምናወራውና ግን መልካም ነገር በእኛ ዘመን ይሄ ተሰርቷል ብለን የምንሄድበትን ነገር ማህበራትም ሰርተው ሽግግር ጊዜ እንዲያደርጉ አደራም ጭምር ለማለት ነው። በተረፈ እንግዲህ ያው የሹፍርና ህይወት ብዙ ነገር ነው፣ ብዙ ውጣ ውረድ ነው ያለው። ይህን ሁላ እየታገሱ በተለይ አሁን ወጥቶ መግባት ፈተና በሆነበት ሰዓት ላይ ከባድ መኪና የሚይዙ የጽዳት አሽከርካሪዎች፣ የተለያየ አገልግሎት የሚሰጡ የአምቡላንሱም በህብረተሰቡ ዘንድ እንደውም ጥሩ እንትን የሌላቸው ነገር ግን የሚያገለግሉን አሽከርካሪዎች እጅግ በጣም አመስግኜ ማለፍ ነው የምፈልገው። እጅግ በጣም አመሰግናለሁ። እንግዲህ አንተም ፊት እኛም ቃል የምንገባው በህዝብ ማመላለሻም፣ በከተማ ታክሲም፣ በሃይገርም፣ በሸገርም፣ በአገር አቋራጭም፣ በድንበር ተሻጋሪም፣ በደረቅ ጭነትም አለ አይደል፣ በፈሳሽ ጭነትም ሁሉም ነገር እህላችንንም እንዳልነው ቆሻሻችንንም በማመላለስ ትልቅ ውለታ አለብን የሾፌሮች ብዬ አስባለሁ። እንደ ፖድካስትም እንደ ቻናላችንም በተከታታይ እዛ አካባቢም ያሉ አሪፍ ልምድ ያላቸው ያስተምራሉ ብለን የምናስባቸውን ደግሞ በአንተ ድጋፍ በአንተ እርዳታ እየጋበዝናቸው በየመሃሉ ለነሱም ቦታ እንሰጣቸዋለን ለማለት ነው። ይህንን አንተ ፊት ቃል ለመግባት ነው። ታውቃለህ ከዚህ ቀደም በሬዲዮም እንሰራቸው በነበራቸው ስራዎች ብዙዎቹን ሹፌሮች ተሞክሮ ለማጋራት ሞክረናል። አሁን ደግሞ በዩቲዩብ በስፋት ይህንን ጉዳይ ለማንሳት እንሞክራለን። በበረሃም የተለያዩ ቦታዎችም ሆነው የሚያዩት ዩቲዩብ ነው። እንግዲህ ቴሌቪዥን የማይደርስበት ስልካቸው ላይ ስለሆነ ስልካቸው እንደ ጓደኛቸው አብሯቸውም ስለሚንቀሳቀስ በዛም ስለራሳቸው ጉዳይ የሚሰሙበት ጉዳያቸውን ወደዚህ የሚያመጡበት ሰው እንዲሰማቸው መንግስት እንዲያደምጣቸው የሚፈልጉትን ጉዳዮች ተጋግዘን ወደ መድረክ እናመጣለን። መጠየቅ አለበት የሚይዙትም ጥያቄ ካለ እናቀርብላችኋለን። እንደሱ አይሻልም? በጣም ደስ የሚለው ምክንያቱም ያው እነደጀኔን ባለፈው አይተሃል አሰሪዎች ፌዴሬሽን ላይ እጅግ በጣም በተለይ በዚህ በአገር አቋራጭ ላይ ክሮስ ካንትሪ ላይ በጣም ብዙ ልምድ ያላቸው አገር ያለችው እንደውም በአብዛኛው ማለት ነው የአገሪቷ ነገር ያለው እነሱ እጅ ላይ ነው። ፈሳሽን ብትለው ነዳጁ ቤንዚኑም ናፍጣው የሚመጣው ከጅቡቲ ነው። በከባድ መኪና እንትን ስር ነው ያለው። እህሉን ብትለው ሌሎቹ ነገሮችን ብትላቸው በእነሱ አሰሪዎች ፌዴሬሽን ነው ማለት አሁን በተለይ ያው እነሱ አይነት ትኩረት ሰጥቶ ብዙ ነገር ከኛ ጋርም እንዳለ ሆኖ ማለት ነው እና ሊመሰገን የሚገባውን ሰው በቃ በሰዓቱ ማመስገን የዕለት ልምድ ብናረገው የዕለት ልምድ አሁን አይተ ከሆነ ይቅርታ እየዘጋ ነው ቢሆንም የዚህ የትራፊክ አደጋ ሳምንት ይከበራል አይደል? ህዳር ላይ ልክ በአመት አንድ ቀን ብቻ ሰው የሞተብን ይመስል ማለት ነው ጽድት ያለ ሆቴል ገብተን የትራፊክ ሳምንት እናከብራለን። ይህንን ግን በየቀኑ ብናደርገው በየሳምንቱ ብናደርገው በየድሩ ብንገባ በየቤተ ክርስቲያኑ በየመስጊዱ በየወንጌላዊ አማኞቹ ዘንድ ይህ እንግዲህ ዘር ሃይማኖት ጾታ የማይለይ የማይቀየም እንትን አይደል ያለው። ስለዚህ እዚህም ላይ ያለው ነገር እንደው ባይረሳ ወጥተህ ስትገባ በሰላም መግባት ምክንያቱም አካለ ጎዶሎ የሚያደርግ ሳቅ ማያስጨርስ ከባድ ሀዘን የሆነብን በአሁን ሰዓት በቃ ኮሮና ነበር አለ ዓለምን ሲያስጨንቅ የነበረው ኢትዮጵያ ውስጥ ደግሞ አሁን በቃ ስርዓት አልበኛ የሆነ ሹፌርና የትራፊክ አደጋ ነው ትልቁን ችግር የፈጠረ ያለው እና እግረኛው የቅንጅ ስራ ነው የመጣው። ስለዚህ እንዲህ አይነቶቹን ነገሮች በጋራ የምንወጣበት የጋራ ግንዛቤ የሚኖርበት ሁላችንም በሰላም ወጥተን እንድንገባ እንደው ከጸሎታችን በተጨማሪ ያው ስራ ያስፈልግ የለ እሱን ስራ የምንሰራበት ነገር የሁሉም የቤት ስራ እንዲሆን ጭምር እናንተም ይሄን ኃላፊነት ከወሰዳችሁ እንደው በቃ በምትሰሩት ፕሮግራም ላይ መዝጊያና መውጫ ራሱ ብታደርጉት ምክንያቱም በተለይ እንዲህ አይነት ነገሮች ስታደርጉ በቃ ሳምንቱ የጸዳ እንዲሆን የትራፊክ አደጋ ማንሰማበት ሰው በእግረኛ በዜብራ ላይ እንዲሻገር ግራውን ይዞ እንዲሄድ በማስተዋል እንዲያሽከረክር እናንተም እችን ሁሉ ጊዜ የቤት ስራ የምታደርጓት ከሆነ የህብረተሰቡ ባለውለታ ናችሁ። ከሚወራው ወሬ የበለጠ ስኖር አይደለም ሰማው። ስለዚህ ኑሩልን ብላችሁ ይህንን ጸሎት ብታደርጉ ወይ ደግሞ ይህን መልእክት ብታስተላልፉ ትልቅ ነገር ስለሆነ ለእናንተም ጭምር አደራለ ማለት ነው። ይሄን ቆንጆ ነው። በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። እኔ ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ዛሬ ደረጀ በየነ እንዲህ ባያችሁት መልኩ ከኛ ጋር ቆይታ አድርገዋል። አሪፍ ነገሮች ተጫውተናል ብዬ ተስፋ አድርጋለሁ።
የአዲስ አበባን ታክሲ ህይወት ከሹፌርነት ጀምሮ አሁን ደግሞ እስከ አመራርነት ድረስ ማህበሩን በፕሬዚዳንትነት እያገለገለ ነው የሚገኘው። በዚህ የህይወት ተሞክሮ ውስጥ ያለፈበትን አካፍሎናል። እሱንም እጅግ አድርገን እናመሰግናለን። ጤና ይስጥልን።